ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ በቀጥታ ስርጭት የሚተላለፍላችሁ ከኢቲቪ ሚዲያ ነው። ሁላችሁም ያላችሁበት ዳርቻ እግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ልጅ የቅዱሳን በረከት ያላችሁ ያልኩኝ ዛሬም እንግዲህ በወቅታዊ ጉዳዮች ላይ ቆይታ አደርጋለሁ ከመምህር ፋንታሁን ዋቄ ጋር። እኔ ከዚህ ከሀገር አሜሪካ እሱ ከካናዳ አብረን ቆይታ እናደርጋለን። የድምጽ የሚሰማችሁ ይመስል የሚታያችሁ መልእክቱ ለሌሎች ሼር እና ላይክ በማድረግ ድምጻቸው ለታፈኑ ኦርቶዶክሳውያን ድምጽ በመሆን ደረጃ የሚጀምረው ከዚህ ነውና መልእክቱ ለሌሎች ሼር እንድታደርጉት በያላችሁበት ላይክ እና ሼር በማድረግ እንደዚሁ ሚዲያችን እንዲጠናከር ለምትረዱን ለምትደግፉን በሱፐር ቻት በሱፐር ስቲከር እንዲሁም አባል በመሆን ለምታደርጉት አስተዋጽኦ ከልብ በመነጨ ምስጋና ለማመስገን እወዳለሁ። ስትገቡ ይሄንን ስታዩ ስትመለከቱ ላይክ ማድረጋችሁን እንዳትረሱ። የተወደዳችሁ የተከበራችሁ አድማጭ ተመልካቾች እንግዲህ የኦርቶዶክሳውያን ግፍና መከራ ከቀን ቀን ከጊዜ ጊዜ ቁጥሩ እየጨመረ ከመምጣቱ የተነሳ ዛሬም ሞትን ከመለማመዱ አንጻር የተነሳ የጅምላ ግድያን በተመለከተ ባለፈው ታስታውሱ እንደሆነ እጅግ በጣም በሚያሰቅቅ መንገድ የተረፉትንም ጭምር እስከ ማየት እስከ ህፃናት ድረስ ሆስፒታል ላይ ሕክምና ሲደረግላቸው የነበረውን ነገር ስንመለከት እንደነበር ይታወቃል። ያን ሰዓት እንግዲህ በሚዲያ ጩኸት ቅዱስ ሲኖዶስ መግለጫ ማውጣቱ ይታወቃል። ይህን ተከትሎ እንግዲህ መግለጫውንም ደግሞ ለማፈን ወይም ደግሞ መግለጫውን በመግለጫ ለመሻር መንግስት የተጠቀመበት አሻንጉሊት የሆነው የሃይማኖት ተቋማት በዛም ላይ ወጥቶ የሞቱት ኦርቶዶክሳውያን ወይም ደግሞ ግድያው ኦርቶዶክሳውያንን ወይም ደግሞ ሃይማኖትን ተኮር አይደለም በሚል የማስተባበያ ቃል ቢሰጥም እስካሁን ድረስ ግን ግድያው አልቆመም። በትናንትናው ዕለትም በርካታዎች ታግተዋል፣ እንደዚሁም ደግሞ በርካቶች ሞተዋል። ይሄ ሁሉ ሲሆን ግን ማንም ድምፁን አውጥቶ እንደ ተቋም የሚናገር ማንም የለም። ግድያው እየቀጠለ ነው። በግልጽ የዘር ማጥፋት ወንጀል እየተፈጸመ ነው። ይሄ የዘር ማጥፋት ወንጀል ዛሬ የተፈጸመ እንዳልሆነ ደጋግመን ስንናገር ነበር። ዛሬም እንግዲህ ከመምህር ፋንታሁን ዋቄ ጋር ቆይታ እናደርጋለን። የተወደዳችሁ የተከበራችሁ አድማጭ ተመልካቾቻችን በየቀኑ የግፍ ግድያ ጂኖሳይዱን ለማስቆም እናድርግ ቆይታ ከመምህር ፋንታሁን ዋቄ ጋር ካፍታ በኋላ ተመልሰን እንመጣለን። አብራችሁን ትሆኑ ዘንድ በአክብሮት ጋብዛለሁ። ሰላም መምህር ፋንትሽ፣ እንዴት ነህ? ደህና ነህ ወይ? እንዴት ከረምክ? እንዴት ሰነበትክ? እግዚአብሔር የተመሰገነ ነው። ቀሲስ እንደምን አላችሁ? ደህና ናችሁ? እግዚአብሔር በሞት በስደት በሀዘን በለቅሶና በዋይታ መሃል ከሚሞቱት ከሚገደሉት የተለየ ለእግዚአብሔር ቅርበት ሳይኖር እንዲሁ በተአምሩ እስከዚህ ስላደረሰን ክብር ምስጋና ለእርሱ ይሁን። አሜን። በእውነት ክብር ይስጥልኝና እኔም ደጋግሜ እናገረዋለን። ብዙዎቻችን በውጭ ያለን ሰዎች ቦታው ላይ ካለመኖራችን አኳያ እንጂ ቦታው ላይ ብንኖር የሚደርሰን ዕጣ ፈንታ ይሄ ነው የሚለውን ነገር ማሰቡ በየትኛውም ቤታና ስፍራ ያለን ሰዎች በተለይ ኦርቶዶክሳውያን እንዳንቀል ተናገር እንዳንል በመስካሪ ለእነዚህ ሰዎች ድምፅ መሆኑ የራስ ወገን ምክንያቱም ዛሬ ለቅሷችንን እንኳን በጋራ እንዳናለቅስ እንዳናነባ እየሆነበት ያለበትን መንገድ እያየን እየተመለከትን ያለ ነውና እንግዲህ እንደምታየው ይሄን የግድያ ዜና የግድያ የሞት አዋጅ ማወጅ ከጀመረን ሰንብተናል ቆይተናል። አሁን ደግሞ ባነጣጠረ መንገድ ሃይማኖቶችን ተኮር በማድረግ ትላንት የተጀመረ መሆኑ ሁላችንም የምናውቀው ሀቅ ነው። ምናልባት አንተን በስፋት ትመጣበታለህና እንዳው በዚህ ጉዳይ ላይ ይሄንን ከማለታችን በፊት በመጀመሪያ ደረጃ እንግዲህ ኢትዮጵያ ውስጥም ሆነው ይሄንን ሁኔታን በማስመልከት ሳይፈሩ ሳይተቡ የሚናገሩ ሊቃውንት መፈጠራቸውን ስናይ እውነት ሞራልም ጭምር ነው። አንዳንድ ጊዜ የምናገረው ጭሆኝ የምንለፈልፈው ምንድነው የምንናገረው ነገር እንደው በከንቱ ይወድቃል ብለን የማናስብበት ሂደት ውስጥ ሊመጣ ይችላልና ምናልባት ሰሞኑን እንግዲህ በተለያየ ሚዲያ በዚህ ሚዲያችን ላይ ስናስተላልፈው ነበርና እሱን እንደመስማውና እንደው በዚህ ጉዳይ ላይ ያንተስ ሪአክሽን ምንድነው የሚለውን ነገር ለመስማት ፈልጌ ነበር። ፓትርያርክ ነበር፣ ተወግዞ ተለየ። መቅዶኒዎስ ፓትርያርክ ነበር። የማትሳሳተዋ ቤተክርስቲያን ይህች ቤተክርስቲያን ናት። ማነው አይሳሳትም ያላቸው? ጳጳሳት ሀገር እያጠፉ ነው። ኃይል ይባሉ ይገባቸዋል። በቃ ኃይል ይባሉ ይገባቸዋል።
በጣም አሩሲ ላይ ኦርቶዶክሳውያን ተመርጠው እየተገደሉ እዚያ ተቀምጦ ዝም ማለት የወንጀል ወንጀል ነው። ምን እያደረግን? የመምህር ነኝ። አሁን መምህር ሊሆን ይችላል፣ እመጥናለሁ ለዚህ ቤተክርስቲያን። ደስ ላይላችሁ ይችላል አባቶቻችን፣ በጣም ነውር ነው። ጊዜው አይደለም። መቼ ነው ጊዜው? ለአንድ መምህር ጊዜው መቼ ነው? የቅዱስ ጊዮርጊስን ሰማዕትነት እያስተማርሁኝ በዓለም አደባባይ የዘር ሐረግ በኢትዮጵያ ምድር ኦርቶዶክስ እንዳይኖር በዓላማ በጊዜ በጉልበት ሂድን አንድስ የምትሉት ስውር እጆች ብዙ ጊዜ የፈጁ ስውር እጆች እያማሰሉ እየገደሉን እከሌን አትንካው። ስለ ግለሰብ ኃጢአት አልናገርም፣ የኔን የሚነግረኝ ያስፈልጋል። ግን ሀገር እየወደመ መሪ ሆኖ ከተቀመጠ ያ ግለሰብ አይደለም፣ ቤተ ክርስቲያን እየሞተ ስለሆነ ተው፣ ከተቻለ የኔን ይስተካከል ብሎ መጠየቅ። እምቢ ካለ ደግሞ በእርግጥ አሁን ገዳይ ቡድን ያላቸው መንፈሳዊ የሚመስሉት ግን በጣም ባለጌ የሆኑ በዚህ በቤተ ክርስቲያኑ ሳይቀሩ የሚኖሩ ሰዎች አሉ። ኃይል ይባሉ ይገባቸዋል። ጉዳይ አይደለም እና ምክንያት ሰሚ ካላችሁ ነው ይህን የምናገረው። ሰሚ ካላችሁ እንግዲህ መምህር ፋንትሽ እንደሰማኸው በነገራችን ላይ ጽዮን ሚዲያን ለማመስገን እወዳለሁ። ከዛ የተወሰደ ነው። በእንደዚህ መንገድ እንግዲህ እውነቱን አፍረጥርጦ መናገር ተጀምሯል። እንዴት አየው ንግግር? ከዚህ በፊት የተወሰኑት ናቸው እንደዚህ እውነቱን ሲናገሩ የነበሩትና የዛሬ 3 ዓመት አካባቢ ሞዓ ተዋህዶ ጋር አብረን የነበርን አባቶች ሕገ መንግስቱ የዘር ስርዓቱ ምኑ እየፈጀን ነው፣ ክፉ ትርክቱ እየፈጀን ነው እና ትርክቱ በእውነተኛ ትርክት በአደባባይ በካድሬ ሜዳ ሳይሆን በአዋቂዎች ይሞገትና ይቆምልን፣ ሕገ መንግስቱ ይሻርልን። ይሄ የሚያስገድለን የዘር ሕገ መንግስት የጥምቀት ልጆቻችን የሚካፈለው የዘር ክልልና የዘር ሕገ መንግስት ይቆምልን የሚል ነበር እና ያን ጊዜ የሚናገሩ ጥቂት አባቶች ነበሩ። ሌሎቹ ያንሾካሽኩ ነበር እና ቤተ ክህነት 2 ጉባኤ አድርገን ጳጳሳት እንዲመጡ ብንል 2 መጡ። እግዚአብሔር ይስጣቸው። አንደኛውም በህይወት የሉም፣ ሞት ላይቀር ይግቡ ጉባኤ ውስጥና የሞዓን ሐሳብ እንናገር ስንል አሁን መንግስት ጋር ስብሰባ ስላለኝ ብለው ስብሰባ የላቸውም። ነፍሳቸውን ይማር በእውነት ወይ በረከታቸው ይደርብን። ቅድስናም ካላቸው አላውቅም፣ ግን ልጆቻቸውን ሳይጠብቁ ቅድስና ምን ማለት እንደሆነ ክርስቶስ ነው የሚያውቀው ፍርዱን። እምቢ አሉ። ያኔ የተናገሩት ጥቂት ናቸው። አሁን እስካሁን መናገር ያላቆሙ አባታችን መምህራችን የኔታ ገብረመድህን እንየው ነበሩ። እኚህን አባት ስማቸውን አልያዝኩትም። ይንታ መንክር ስሰማ በጣም ነው ተጽናናሁት። ለምን? ክርስትና ከዚህ ውጪ ባዶ ነው። ባለቤቱ በመስቀል በኩል አልፎ በመስቀል ያንን በር ሰብሮ ይሄውና ግቡ አለ። ጠላታችን ዲያብሎስንም በመስቀሉ ድል ነሳው፣ ቤታችንንም በመስቀሉ ከፈተውና ግቡ አለ። ግን መግቢያው በመስቀል በኩል ነው። ከኔ መከራ ተሳትፋችሁ ነው። ምክንያቱም ያ ሁሉ ከአዳም ጀምሮ የተሸከምነው መከራ አለ። እሱን ለመታጠብ በመስቀሉ መሄድ አለብን። የእሱ ምህረት ትንሽ የኛን ጥረት፣ ያ ጥረት ሰማዕትነት ነው። ይሄንን እየሸሹ በድሎትና በምቾት ለነፍሰ ገዳይ ቅኔ እያቀረቡ ለነፍሰ ገዳይ ወርቅ እየሸለሙ የነፍሰ ገዳይን ህንፃና መናፈሻ እየጎበኙ ገድለ ጊዮርጊስን ማንበብ ጊዮርጊስን መሳደብ ነው ወይንም ሰማዕትነት ታሪክ ነው በ21ኛው መቶ ክፍለ ዘመን ያኔ አብቅቷል ሰማዕትነት ብሎ አዲስ ቴዎሎጂ እንደማስተማር ነው። ወይ መጽሐፉን አለማንበብ ነው፣ ካነበቡ መሆን ነው ክርስትና። ምክንያቱም ፕራክቲካል ነው እንጂ ቲዮሪ አይደለም። የኦርቶዶክስ ክርስትና ሌሎቹ ቲዮሪ ሊያደርጉት ይችላሉ፣ ከእምነቶች እንደ አንዱ የሚቆጥሩት ከሆነ። እኛ ከእምነቶች እንደ አንዱ ሳይሆን የክርስቶስን ህይወት መኖር ነው፣ መካፈል ነው መከራው። እረኛ ስንሆን ደግሞ መጽሐፍቱ ራሳቸው ይላሉ። በሕዝቅኤልም በአዲስ ኪዳንም ስለ እረኞች ብዙ አስተምሮናል መጽሐፋችን። እንኳን አባት ሆኖ እንዲሁ ዝም ብሎ ምእመን ሆኖ
ሌላ ሰው ሲያጠፋ ሲበድል ካየህ ከኃጢአት መልሰው። ሰውየው ከተመለሰ ራስህንም እሱንም ታድናለህ። እያየ ሳትመልሰው ብትቀር ሰውየው በኃጢአቱ ይሞታል። ነገር ግን ደሙን ከእጅ ይፈልጋል ብሎ ምን አይቶ ዝም ያለውን እንኳ እንደሚቀጣ ነግሮናል መጽሐፍ። አባት እረኛ ነኝ ልጆቼን ጠብቃለሁ ብሎ ሲያበቃ አጥምቆ የክርስቶስ ሕያው ግንድን ላይ ቅርንጫፍ ናችሁ ብሎ እንድንጣበቅ መሳሪያ ከሆነ በኋላ ከዛ ግንድን ላይ እንዳንቆረጥ ጥበቃ ማድረግ ሲገባው እንዳውም የብሔር ብሔረሰቦች ሲኖዶስ እያቋቋመ በዘር እየተቧደነ ከአንድ ግንድ ላይ እየቆረጠ የሚካፈለንና ማገዶ የሚያደርገን ከሆነ ያ ነፍሰ ገዳይ ነው እንጂ እረኛ አይደለም። እረኛ አይደለም። አሁን የተቸገርነው ብዙ ስለሆን የወለድነውን አዝለን ወስደን አስጠምቁልን ስለምንላቸውና ሐዋርያዊ ተልእኮ ተጋድሎ ሰው ማምጣት ስለቀረላቸው ረሱት። ጭራሽ ያለውን መጠበቅ እንኳን ረሱት። እና እኚህ መምህር እኔ መምህርነት ምንድን ነው እንግዲህ አሁን ያሉት ያስተማርኩት በሙሉ የሚጠፉ ከሆነ የሚታረዱ ከሆነ እረኝነት ካጡ ምን ነው መምህር ብለው እንደዚህ በእውነት እስካሁን ክርስቲያኖችን ከሚያደነዝዙ እልልበል ጨፍር ኢትዮጵያ የእመቤታችን አስራት ስለሆነች አጠፋም ቤተክርስቲያን አጠፋም እያሉ የሆነ ንግርት የመሰለ ጥንቆላ የመሰለ ስንሞት እንበዛለን። ይሄ እኮ የተባለበትን አውድ ለቆ ሞቶ መብዛት የነበረው ሰማዕታት ሲኖሩ ነው። ስንሞት እንበዛለን ስብከትና ማስጨብጨቢያ ነው። ያ ሰው አይሞትም። ልብ በል ገቢ ነው። የገቢ ማስገኛ ትምህርት ነው። ኢንከም ጀነሬሽን የገቢ ማስገኛ ትምህርት ነው። ለዚህ ንግግር እኮ አያስፈልግም። ሞተህ ብዙ ሰዎች ተከትለው ከአሕዛብ ሁሉ በአንተ ሞት ትበዛለህ። ያ ነው መብዛት ማለት። በሮማ ግዛት እኮ ቆስጠንጢኖስ ድረስ ከግብረ ምድር እስከ ቤተ መንግስት የሄዱት እየሞቱ ነው የበዙት። እየሞቱ በዙ ማለት አሕዛብን እየማረኩ አንዱ ሲሞት 1000 ሰው ይጠመቃል። በዚህ ሰውዬ አምላክ በኢየሱስ ክርስቶስ አምናለሁ እያሰኙ ነው። እኛ ማንን አሳምነን እናውቃለን? እኛ እኮ ከሚገሉን ሰዎች ጋር ሸራተን ሄደን የምንጸልይ ሰዎች ነን። ለማስመሰል ስንል ኢትዮጵያ የአብሮነት ተብሎ አብሮነት የሚባል አለ እንዴ? በሃይማኖት በሰብአዊነት አብሮነት አለ፣ በማህበራዊ አብሮነት አለ፣ በኢኮኖሚ አብሮነት አለ፣ በሀገር ጥበቃ መከላከያ አብሮነት አለ። ከክርስቶስ ጋር ስናወራ ክርስቶስን ነብይ ፍጡር ከሚሉ ሰዎች ጋር ሄዶ አማላጅ ነው ከሚሉ ጋር ሄዶ የሚጸልይ እረኛ ይሄ ምንድነው? ጺምና ልብስ እኮ አባት አያደርግም ወዳጅ፣ ህይወት ነው አባት የሚያደርገው። ለምንድን ነው ልብስና ጺም ብቻ ሆነን የቀረ ነው? በህይወት መኖር አለብን። ኦርቶዶክሳዊነት ፕራክቲካል ተግባራዊ ክርስቶስን የመምሰል የዕለት የዕለት ተጋድሎ እንጂ ዲፕሎማሲም አይደለም፣ እንደ ዘመኑ መቀያየርም አይደለም፣ ማስመሰልም አይደለም፣ የሐሰት ሰላምን መሻት አይደለም። የሐሰት ሰላም መሻት አይደለም። የሐሰት ሰላም የሚባለው ከክርስቶስ ለይቶ በጸጥታ የስጋ ዕድሜህን ማስረዘም ማለት ነው። የሐሰት ሰላም ይባላል። የእውነት ሰላም ክርስቶስ ራሱን መዋሃድ ነው። ከሱ ስትዋሃድ ከሌላ መዋሃድ አትችልም፣ ማስመሰል አትችልም፣ ዲፕሎማሲ አትችልም፣ መካከለኛ መንገድ የለህም። እና እኚህ መምህር በእውነት እግዚአብሔር ዕድሜ ይስጣቸው። ሌሎች መምህራንም ሆድና መብል ያልፋል፣ ሞትን እናዘገየዋለን እንጂ አናስቀረው። አንድ ሙሰኛ አስተዳዳሪ እኔ የምኖርበት ቦታ መጡና እኔ ሰበካ ጉባኤ ነው ነኝ እምቢ ብዬ በቃ ሌላ ሙሰኛ ሲተካ አንዱ ሙሰኛ አሳብዶኝ ነበር። በቃ አልፈልግም ብዬ ለመመኑ ነግሬ ሌላ ምረጥ ውስጥ ፈልጉ፣ ምክንያቱም አይተባበሩኝም፣ መርጠው ዝም ይላሉ። ወደ ቤት ሄድኩ። ሰውየው ከመጡ በኋላ ደብዳቤ ጻፉልኝ። አዲስ ነኝ እኔ ለምን ትሸሻለህ አሉ። አልፈልግም ደክሞኛል ታሳብዱኛላችሁ አልኩ። ሰውየው ጠሩኝና እንደምንም ሰንበት ሲሄድ ቆንጆ መኪና አሳዩኝ። ያ መኪና ታየዋለህ? የኔ ነው አሉ። በጣም ውድ መኪና። ከዛ ከጊዮርጊስ በታች ደግሞ 500 ካሬ ላይ ያረፈ ቤት አለኝ አሉ። እና እኔ ካሁን በኋላ እንግዲህ ሌባ ናቸው የሚለውን በደንብ ማውቅ ዝርዝር ያለ መስሏቸው ነው። እኔ እንዳውም ስማቸውን ነው እንጂ እሳቸውን አላውቅም። የታወቁ የሙስና መሪ ናቸው ተብያለሁ፣ ግን አላውቃቸውም፣ በፊታቸውን አላውቅም። የማውቅ ስለመሰላቸው ሰምተህ ነው አለ ሸሸኸው አሉ። ምን ስላቸው
ሌባ ነው ብለውክ ኧረ እኔ አባታችን እንደሱ አላልኩም ስል ይሄው ያ መኪና የኔ ነው፣ ይሄን ያህል ቤት አለኝ፣ ጠግቤያለሁ፣ ካሁን በኋላ አልሰርቅም፣ ትቻለሁ፣ ላገለግላችሁ ስለመጣው ወደ ሰበካ ጉባኤ ተመለስ አሉኝ። እግዚአብሔር ይስጥልኝ ያገልግሉ ብዬ ተውኳቸው። በ10ኛው ወር ሪፖርት ሲሰራ 11 ሚሊዮን ብር ነው ወጪ ያደረግ ነው ብለውን ቁጭ አለው። በወር ሚሊዮን አሁን ለምንድን ነው ይሄን ያመጣሁት? እንሞታለን በቃ እኛ ደላቸው አይደለ? የፈረንጅ ብረት ነዱ አይደለ? በቃ መኪና የሚባል አምልኮ የሆነ ቁስ ከዛ ትልቅ ቤት ውስጥ ኖሩ አይደለ? ግን ይሞታሉ፣ ጌታ ጋር ይሄዳሉ። እና ካሁኑ በቀጠሮ አይደለም ክርስትና፣ ቀጠሮ የለም፣ ነገ የለውም። ፕሊዝ ሰው እየሞተ ነው። 56 ሰው ተገደለ። ሰማህ? ትላንት ቤኒሻንጉል ቡለን ወረዳ የኦሮሚያ ልዩ ኃይል ሌላ ዩኒፎርም አልብሰው ሽመልስና አብይ ልከው ነው ያሳረዱት። ምክንያቱም ከወደቡ ከግድቡ ከተወሰነ ኪሎ ሜትር ጀምሮ ከአማራና ከኦርቶዶክስ መጽዳት አለበት። ግድቡ የኦሮሚያ እንዲሆን ማለት ነው። አካባቢው መሬቱ ማዕድኑ፣ እዛ አካባቢ ደግሞ ከአረብ ኤሚሬት ይሄ ፈጥኖ ድራሽ የሚባለው ከሱዳኑ ሰውዬ ከምናምን ሆኖ እያሰለጠኑ ነው። ለወደፊቱ ጂሃዳቸውን አላቅም። የድሮም መገጣጠሚያም እዛ አካባቢ ፈጥረዋል እና እያጸዱ ነው። ከዛ ምን ይላሉ? ሸኔ ነው ይላሉ። ሸኔ ማን ነው ሲባል የኦሮሚያ ልዩ ኃይል ነው። ምክንያቱም ከቀበሌ እስከ ክልል የዘረጋው መዋቅር እያመቻቸላቸው ቤት እየጠቆመ የሚታረደውን ከማይታረደው እየለየ ነው የሚሰጣቸው እንጂ አማጺ ሰላም መንግስት ባለበት መዋቅር ባለበት መግደል አይችልም። ከገደለም ይያዛል። አየህ፣ ይሄን የማይናገርልህ አስተዳዳሪ፣ ይሄን የማይናገርልህ መምህር፣ ይሄን የማይናገርልህ ጳጳስ ምንድነው ፋይዳው? አንድ ፋይዳ አለው። ክህነት ካለው በክህነቱ ሌላ ካህን ሊሾም ይችላል። እሱ ፋይዳ ነው በእውነት። ግን ካህናት ሾሞልን ቤተ መቅደስ ባርኮልን ካህናቱ አጥምቀውን ሲያበቃ በሃይማኖት ሳንጸና ስለ ሰማዕትነት ሳንማር እየሸሸን ገደል እየገባን የምናልቅ ከሆነ ሰውየው እኛ የእሱ መካን እና የእኛ መጠመቅ ምንድነው ትርጉሙ? እና እኚህ መምህር ያን የጠቆሙን ይመስለናል። ቄሲስ እና እግዚአብሔር ዕድሜ ይስጣቸው፣ መምህራን እንደሳቸው ይብዙልን። የጊዮርጊስን የቆየ መጽሐፍ ብቻ አያንብቡ። ይሄው ሰማዕት ታየ። አሁን ሰማዕት እኮ ነው፣ ይሄ ምስክር እኮ ነው። የግድ እኮ አንገቱ መቆረጥ የለበትም። ቆራጮቹ ማን እንደሆኑ የፈለጉትን የሚቀጥሩ፣ የፈለጉትን የሚያባሩ፣ የፈለጉትን የሚያስሩ ጳጳሳትና ጳጳሳቱ የሚሰግዱለትን ስርዓት ያለ ፍርሃት የገሰጸ የመጥምቀ መለኮት ዮሐንስ ወዳጅ እውነተኛ መምህር የሚባለው ይሄ ነው። በቃል ያጠኑትን እየደገሙ ግን በተግባር ሌላ ኑሮ መኖር አይደለም። እንዳው ይሄ ዜማም ፈጀን። አንድ አባት ያሉትን ብዬ በቃኛ ቅዱስ ምን አሉ? አንድ አባት አንድ ጉዳይ አይተው አንድ ንግስ ቦታ ሄደን አይ አሉ። ስንመጣ እኔ በዓሉ ደስ ብሎኝ ነው መኪና ይዤላቸው ነው ለአባታችን። አባ እንዴት ነው በዓሉ? ጥሩ ነው፣ ከአዲስ አበባ መጥተዋል፣ ከተለያየ ቦታ መጥተዋል አልኩኝ። ወጣ ያለ ቦታ ነው። አይ ልጄ ተወኝ፣ አይ እንዳው አይናችሁ አለመገለጡ ለእናንተ ደስታ ነው አሉ። ምን ነው አባታችን ስላቸው ምን ነው አላየህም የቁሙታን ምኑ ስላቸው ጣሊያን ከፈጀው እኮ ቅዱስ ያሬድ የፈጀው ሰው ይበልጣል እኛ ቤት አሉ። እንዴት አድርገው ስል እሱስ በቅድስና ተመጥቆ ከሰማያን ጋር ዘምሮ የመዝሙር ትርጉም ገብቶት መላእክትም መስሎ እኛ እዛ መውጣት ስለተሳነን ወጥቶ አምጥቶ አስተማረንና እስቲ በዚህ በኩል ደግሞ እኔ ያየሁትን ይው ቢለን እኛ በቃል ይዘን ሆድ አደረግነውና መቃብር አወረድነው። በዛ ምክንያት ሳንጸድቅ በሱ እየተመካን አልቀናል። ሲጨፍሩ አይታል፣ ከበሮ ይዘው የሚያሳዝነው ነገር ላይ ሁሉ ከበሮ ይመታሉ፣ የሚያስለቅሰው ነገር ላይ ሁሉ ይስቃሉ። እነዚህ ያሬድ የፈጃቸው ናቸው አሉ። እኔ አልገባኝም አባ ይቅርብኝ ብዬ። ስለዚህ የቃል ትምህርትን ወደ መንፈሳዊ ሕይወት ሳይቀይሩ ንግግርን በመንፈስ ሳይገልጹ የሳሱ ሰዎች ሰማዕትነት ይፈራሉ።
ሃይማኖታችን ወደ መንፈሳዊነት ገና አልገባም። ባህል ነው። ባህል ማለት ባህል ጥሩ አስፈላጊ ነው። ባህል ግን መንፈሳዊ ደረጃ አላደረስነውም። የዕለት ዕለት ህይወት አላደረግነውም። የበዓል ማድመቂያ፣ የንግግር ማሳመሪያ፣ የካባ መልበሻ፣ የሲመት ማግኛ ሆነና እዛ ላይ አበቃ። ከዛ ማን አጋለጠን? ወያኔና ኦነግ ኦሮሞ አጋለጡን። ልጆቻቸውን ከበደነው ጀምሮ እያረዱ እስከ ማይካድራ ለዛ ለአራጁ መንበረ ሰላማም ለማውገዝ ለዛ ለአራጁ ድጋፍ የሆነው የተፈጠረው መንበረ ሰላማ ለማውገዝ የሚያመነታ ፓትሪያርክ መኖሩን እግዚአብሔር ገለጠ። አየ መንፈሳዊነት የቱ ጋር ነው ያለው? ዘር ነው አሁን አምላካችን ማለት ነው። እነዚህ ሁሉ የአንድምታና የገድል እያነበቡ ቅዱሳንን የሚነግሩን ሰዎች ነገሩን እንጂ መሆን አይፈልጉም። የሚሆኑ እንዲህ አይነት አባቶች ብቅ ሲሉ ልንጠብቃቸው፣ ልንመስላቸው፣ በሰማዕትነቱ እንዲጸኑ የቃል ምስክር ወደ አካል መስዋዕትነትን ከመጣ አብረን የምንቆምበትን ነገር ነው መነጋገር ያለበት። ምልክቶቻችንን ብዙ ተስፋ የቆረጥንባቸው አሉ። በእንደዚህ አይነቶቹን እስከ ህይወት መስዋዕትነት አብረናቸው ቆመን ምልክት ሆነው ቤተክርስቲያናችንና ሀገራችንን ከሚጠሉን አውሬዎች እጅ የመውሰድ ጉዞ መጀመር አለብን ብዬ ነው የማስበው። ይበቃኛል። ያ በጣም መልካም ነው። አንደኛ እንግዲህ ሰው እሳት ላይ ቆሞ መናገርና ከእሳት ዳር ላይ ሆኖ መናገር ይለያያል። እንዳልከው ሰማዕትነት ማለት ቦታው ላይ ሆነ በሞትም ለሞት እውነትን ተናግሬ የመሸበት ልደር ነው። አሁን በጣም ብዙ ሰዎች የተለያዩ አማክኒዎችን ያስቀምጣሉ። አይ እናንተ ውጪ ስላላችሁ ነው ይላል። ውጪ ስላለን እየተናገርን ነው ያለው ነባራዊ ሁኔታ እውነቱን ለማሳወቅ እየጣርን ነው። በአንጻሩ ደግሞ እውነትን የሚናገሩ ሰዎች ይታሰራሉ፣ ይታፈናሉ፣ ብዙ ነገር ይደርስባቸዋል። በዚህ መካከል ውስጥ ግን እያስበላን ያለው በጎቹን እያስበላ ያለው ጳጳሳት ናቸው ሀገር እያጠፉ ያሉት ብሎ እውነትን መናገር ተገቢም ጭምር ነው። ይሄ የአንድ መምህር ውጤት ብቻ ሳይሆን የሁሉም መምህራን ኢንክሉዲንግ የጳጳሳትን ጭምር በዚህ ደረጃ ጳጳሳትን ወጥተው መናገር የሚችሉበትን መንገድ ማመቻቸት። ምክንያቱም መንግስት ባለበት ሀገር ላይ ህግን አስጠብቃለሁ የሚል ሰራዊት ያለው መድፍ ያለው ድሮን ያለው አካል ባለበት ሀገር ላይ አንድ መንግስት ያልፈቀደለት ታጣቂ ነኝ የሚል አካል በጅምላ እንዴት ነው ሰውን ሊጨፈጭፍ የሚችለው? ሰውን ሊገድል የሚችለው? በተአምር እኮ አንድ ብል በብል እኮ ሊታመን የማይችልበት ነገር ነው። ግን እኔ አሁን በዚህ ጉዳይ ላይ በተለይ በእውነት የትላንትናው መንፈስ ትላንትና የነበረው መነጋገር ትላንትና የነበረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ይሄ ፖለቲካን በኮር እንደ እሳት በመፍራት በሩቁ ነው የሚለው ፖለቲካና ኮረንቲን በርቀት ነው በሚል አይነት እሳቤ ብዙዎቻችን እንዳንሳተፍ በዚህ ውስጥ እንዳናድርግ ከሚል አኳያ የተሰሩ ስራዎች አሉ። ዛሬ ላይ ደግሞ ማለት ነው የሚሞተውን እያየ የሚገደለውን እያየ እየተመረጠ እየተገደለ በማንነቱ እየሞተ ያለን ትውልድ እኔ ዘር ማጥፋት ወይም ደግሞ ይሄን የዘር ፍጅት አልለው ግን የጅምላ ግድያ አላለው ብሎ መናገርና ማውራቱ ምን አይነት በህዝቡ ላይ ሊፈጠር ይችላል የሚለውን ነገር ማሰብ ያስፈልጋል። አንደኛ እንዲህ አይነት ነገሮች አሁን እኛ የሚያነጋግረን ነገር ስለሞቱት ሰዎች ተቆርቁረን ለመነጋገርና ስለሚያልቀው ህዝብ ላይ በጋራ ድምጽ ለመሆን ይሄ የዘር ፍጅት ነው፣ ይሄ ማሳከር ነው፣ ይሄኛው ደግሞ የጅምላ ግድያ ነው፣ ይሄኛው ደግሞ የዘር ማጥፋት አይደለም ብለን ቋንቋ ልንሰነጥቅ የምንችልበት ወቅትና ጊዜ ነው። ሌላ ዓላማና ተልእኮ ከሌለን በስተቀር እስኪ አንድ ይችን እንስማትና በዚህ ላይ ምሳሌ የሚለው ከኒውክሊየር ከሚለው ጋር እኩል ነው። እንዴት ነው ዝም ብለን እንደፈለገ መሬት ለመሬት የምናልከሰከሰው? ይሄን ማነሳው ለምንድን ነው? የክርስቲያኖቹ ፍጅት እኔ አሁን ተደጋጋሚ የምጠቀምበት ቃል ፍጅት የሚለውን ነው፣ ማስኪል የሚለውን ነው። ይሄንን ፍጅት ሌሎችም ሰዎች አንስተው የኛን እየደረሰብን ያለው በእምነታችን ምክንያት እየደረሰብን ያለውን አደጋ እንዲናገሩልን የምንፈልግ ከሆነ የምንናገርበትን ቃል መምረጥ አለብን። ለዚህ ግን እኔ ብያኔ መስጠት አልችልም፣ ምክንያቱም የሙያው ባለቤት አይደለሁም። ስለዚህ ለምንድን ነው የህግ ሰዎች የሆናችሁ ይሄ ሙያችሁ የሆነ ሰው ኦርቶዶክሳውያን የሆናችሁ ለምንድን ነው ጉዳዩን አጥንታችሁ
ይሄንን ቃል በጠቅላላው እንጠቀም የሚለውን ለምንድን ነው የማታቀርቡት የሚል ምናልባት ይሄ ነገር የቅንጦት እንትንም ሊሆን ይችላል። አዲሱ የተባበሩት መንግስታት አሁን ጄኖሳይድን እንዲህ ነው የሚገልጠው፣ በከፍልም ይሁን በሙሉ የአካባቢውን ሃይማኖታዊም ይሁን የጎሳም ይሁን የዘርም ይሁን ለማጥፋት የሚደረግ ግድያ ወይም ወንጀል ጄኖሳይድ ነው ብሎ ይጠራዋል። እርሶም ቀደም ሲል እንደገለጡልኝ አንድ አካባቢ ያለን ማህበረሰብ ለማጥፋት ከተደረገ የጄኖሳይድ ድርጊት ነው ብለውኛል። እኔ ማስ ኪሊንግ ነው ብለዋል። ማስ ኪሊንግ የጅምላ ነው። ግን የጅምላ ስንል ክርስቲያኑንም ሙስሊሙንም እምነት የሌለውንም ሰብስቦ በጅምላ መፍጨት እንዳይሆን ሰጋለሁ። ይሄ የአርሲው ግን ኦርቶዶክሶችን ለይቶ ነው፣ አነጣጥሮ ነው። እርስዎ እንዳሉት አባገዳዎች አልተገደሉም፣ ሼኪዎች አልተገደሉም፣ ሀደ ሲንኪ አልተገደሉም። ኦርቶዶክስ ክርስቲያኖች ናቸው ይሁነኝ ተብለው የተጨፈጨፉት። ይሄንን ጭፍጨፋ ጄኖሳይድ ለማለት ለምንድን ነው እሱ ያመነቱት? እርስዎ ምስራቅ አርሲ ላይ እየተፈጸመብን ያለው ጄኖሳይድ ነው ብሎ የሚናገር የቤተክርስቲያን አቋም ቢገለጽ ግን ኮንፎርተብል እንግዲህ ያንን ቃል ለመጠቀም ግን ያንን ቃል ጀማሪ መሆን አልፈልግም። እንደው ደግሞና እንግዲህ የሃይማኖት ተቋማት ካስቀመጣቸው አንደኛ ዋና ሀሳቦች ሃይማኖት ተኮር አይደለም የተፈጸመው ወይም ደግሞ የዘር ማጥፋት አልተፈጸመም ነው። በሃይማኖት ይሄ ከሃይማኖት ተቋማት ወይ የሃይማኖት ተቋማት እንግዲህ መንግስት ያስቀመጠው በሃይማኖት የሚመጣውን ማንኛውንም ጥያቄ ለመመለስ የካድሬ ምልምል አስቀምጦ ካስቀመጣቸው ተቋማት አንዱ ነው። በመንግስት ሙቀት እየለካ የሚሰራ በመንግስት ሳንባ የሚተነፍስ መንግስት በል ሲለው የሚል መንግስት አውጣ ሲለው የሚያወጣ ማለት ነው። አሁን እንግዲህ እኔ በጣም አዝናለሁ ይሄንን ስናገር በእውነት ምክንያቱም አንድ ሚዲያ ያለው አካል አንድ የሃይማኖት ተቆርቋሪ ለሀገርም ለኢትዮጵያም እቆረቆራለሁ የሚል አካል በዚህ ደረጃ ወጥቶ ይሄንን ነገር መናገሩ አሁን ባለንበት ወቅትና ሳይላይ ወቅቱ ነው ወይ አስፈላጊስ ነው ወይ ምን ለማለት ተፈልጎስ ነው የሚለው ነገር ትንሽ ለራሴ ግርምታ ነው የፈጠረብኝም እይታ ስለሆነ ማለት ነው። እውነት እግዚአብሔር የሚያውቀው ማለት ይሄን ስሰማ በጣም የተደነቅኩትም እውነት እግዚአብሔር የሚያውቀው እና መምህር ፋንትሽ ከዚህ ጋር ተያይዞ ያንተ እይታ ምንድን ነው? ጂኖሳይድስ ምንድን ነው? ኢትዮጵያ ውስጥ እውነት ጂኖሳይድ እየተፈጸመ አይደለም ወይ ከሚሉት ከጂኖሳይድ ምህሮች ጋር የኢትዮጵያ ውስጥ እውነት ጂኖሳይድ አልተፈጸመም የሚለውን ነገር ምናልባት ከዚህ ቀደም በተለያዩ አጋጣሚዎች ተነጋግረው ነበር ነው እናንተና አሁን ምናልባት ይሄም ነገር ስለተነሳ እንደው ግልጽ ለማድረግ ለአድማጮቻችን አሁን በሰማነውና በተለይ ጂኖሳይድ ምንድን ነው ኢትዮጵያ ውስጥ ምን መሆኑን ካወቀ ኢትዮጵያ ውስጥ እነዚህ ጂኖሳይድ መርሆች አልተፈጸሙም ወይ እየተገበሩ አይደለም የሚሉት ነገሮች እንዴት ያቻሉ? መጀመሪያ የቄስን አነጋገር እናንሳና እኔ ጄኖሳይድ መሆኑን በደንብ በተጠና በታወቀ ነገር ተከራክሬ ያለው ጄኖሳይዱ አሁን አይደለም የተጀመረው ከመንግስቱ ነዋይ ጀምሮ ነው ጄኖሳይድ። ምክንያቱም ካልቸራል አለ፣ የአስተሳሰብን ማጥፋት አለ፣ ባህልን ማጥፋት አለ። ያን ባህል የሚሸከመው ሰው ስለሆነ ያን ሰው ማጥፋት አለ። ማህበረሰብ ስለሆነ ቢትዊን ፒፕል አይደለ፣ በሰዎች መካከል አይደለ ባህል ማህበራዊ ህይወት የሚገለጸው። በትምህርት ከውስጡ ማጥፋት ካቃተ በአካል ስታጠፋው ጄኖሳይድ ይሆናል። በትምህርትም ብቻ ልታጠፋው ትችላለህ። ካልቸራል ጄኖሳይድ የምንለው በትምህርትና በማህበራዊ ጫና በማግለል በምናምን ሳትገለው ሰውየውን ሳትገለው በማምከን አለ። ጦርነት ሲነሳ የዛም ማህበረሰብ ስፔሲፊካሊ ለጦርነቱ ፊት በማቅረብ ሊሆን ይችላል። የተለያዩ አይነቶች አሉ። የእሳቸውን አነጋገር ስሰማ በዚህ ዘመን በቃላት ላይ መከራከራችን ያሳዝነኛል። በስራችንም መስራት ነው መጀመሪያ ወደ እንደዚህ አይነት መድረክ እና ጉዳይ ማድረግም ጥሩ አይመስለኝም። ጉዳይ አይደለም የቆየ ስለሆነ 50 ዓመት ሞልቶታል ጄኖሳይዱ። አሁን ግን ከፍተኛ ስኬል ስለሆነ ነው ቃሉን መጥራት የጀመርነው ማለት ነው። ቃሉን መጥራት የጀመርነው 50 ዓመት ስለሞላው ነው። ስልክ ገብቶ ረብሾ ነው። እሳቸው አንድ ነገር ያሉት ቁም ነገር የሚመስለው ቃሉም በጋራ ብንጠቀምበትና ሌሎችም እኛን ጆይን ቢያደርጉ ፋይት ለማድረግ ይጠቅመናል የሚል ዳይሜንሽን አለው which is okay። አንድ ሁለተኛ ደግሞ የቤተ ክርስቲያን አካል ቢበይንልን አሉ። አሁን እዚህ ላይ ነው እኔ
ችግር ማየው። ምክንያቱም እሳቸው የሞቱ ልጆቻቸውን ኦርቶዶክስ መሆናቸውን አላወቅኩም የሚል ጳጳስ እያለ እንዳውም አልሞቱም የሚል መግለጫ እየሰሙ ጳጳሳቱ ወክለው የቤተክርስቲያንን አካል ወክለው ሪፖርት እየቀረበ እነዛው ሰዎች ካልበየኑልኝ ካሉ እሳቸው አሁን ማለት የነበረባቸው በቃ ኦርቶዶክሳውያን አልሞቱም ማለት ነበረባቸው። ለምንድን ነው ብያኔውን ከአባቶች ጠብቀው ሌላውን ሪፖርት ለምን ይቃወማሉ? ፍጅት ስለምን ይላሉ አላሉማ ጳጳሳት። ፍጅትን ለምን መረጡ? እዚህ ውስጥ ሁለት ነገር አለ። አንድ ፖዚቲቭ ነገር በቃ የቤተክርስቲያንን ብያኔ ጠብቃለሁ ማለት ትክክለኛ የኦርቶዶክሳዊነት ጠባይ ነው። ግን አሉ ወይ ነው ሰዎቹ። አሁን ደግሞ አሉ ሳይኖሩ ምዕመናንን ማደንዘዝ ይሆንባቸዋል። ማደንዘዝ ማቆየት፣ ይሄን 50 ዓመት ለምደነዋል። ሁለቱም እረኞች እንደካዱን አውቀናል። አዲስ አበባ ቀራኒዮ መድኃኔዓለም የኪዳነ ምሕረት ታቦት ፊት በጥይት ግንባራችንን ያሉን የኦሮሚያ ፖሊስ አቡነ መልከጼዴቅ ምን አደረጉ? መኮረኒና ብርድ ልብስ ይዘው እነ ማነው የሻማ የሚያስበራው ሰባኪ እነሱ ምረታብ ሄደው ፕሮፓጋንዳ ሰሩባቸው፣ ጎበኙ። እነ መምህር እኮ የሞቱት ቤት ሄደው አጽናኑ፣ ጳጳሱ ሄደው አጽናኑ ይላል። የእድር ስራ ነው የሚሰሩት። እንደ እድር አለ እኮ እዛ ሰፈር የሚያጽናና። ምን ይሰራል ጳጳስና ሰባኪ እዛ? ሉክ በመዋቅር እየተገደልክ በግለሰብ ገበያ ይለውጡታል የሰው ሞት። ወይኔ በጳጳሱን ገጽታ ግንባታ የሚመስል ይሄ እኮ ተራ ቁማር እኮ ነው። አቡነ መልከጼዴቅ ያኔ አዲስ አበባ ሀገረ ስብከት ጳጳስ ናቸው። በቅርብ ህንድ ሄደው ነበረ። ሞታችን እንዲናገሩልን ብዬ እኔ ጽፌ ነበር እና የሆኑ ሰዎች ቲፎዞቸው ሰደቡኝ። አባታችንን ምናምን አሉ። እዛ ጉራጌ አካባቢ ያሉ ምናምንቴዎች ናቸው መሰለኝ። እዛ ጉራጌ እያለቀ እኮ ነው፣ እሳቸው አይናገሩ። እስቲ የልጆችን እልቂት ይናገሩልን፣ ህንድ ከሄዱ በህንድ በኩል አይናገሩልን ለዓለም ለአህታ ቤተክርስቲያናት ብዬ ነው የጻፍኩት። አሁን ይሄ ምን ያስነውራል? እኔ አውቃለሁ አዲስ አበባ ግንባር አስብለው ፍርድ ቤት ሳይሄዱ እንደቀሩ አልከሰሱ፣ መንግስትን አልከሰሱ። እንዳውም ለአዳነች አቤቤ ወርቅም ካባም ሲሸለም አብረው ይገኙ ይሆናል እንጂ እና ቄስ ሴፍሬም እና አቡነ መልከጼዴቅ እና መንበረ ህዋትን አላወግዝም ያለ ፓትሪያርክ ሰው ሲሞት ሰው አልሞተብኝም የሚሉ ሰዎችን ይበይኑልኝ ካሉ በኋላ ለራሳቸው ግን ፍጅት ነው ብዬ በይኛለሁ። ለምን ይበይናሉ? እንደሱ ማን አለው ፍጅት? ማን አለው? አዎ ቤተክርስቲያን ብላለች አላለችም? ቤተክርስቲያን ጸጥ ነው ያለችው። ፍታት ሁሉ ነው የምትነፍገው። መኪና ሲገለበጥ ህንፃ ሲደረመስና መሬት ሲንሸራተት መንግስት ስለሚያዝን አብራ ታዝናለች። ራሱ ሲገል ስለማያዝን አብራ አታዝንም። ዩሲ የመንግስት ዕቃ መሆኗ ታወቀ። እዛ የተሰበሰበው ቡድን የመንግስት ዕቃ ነው። እነ ሳዊሮስ እኮ ናቸው 50 ሰው ገለው ብፁዕ የተባሉ ብሔር ብሔረሰብ ብለው የክርስቶስን አንድ አካል ለመከፋፈል ሰርተው ብፁዕ የተባሉ እና ድምጻቸው ከፍ እንዲል መሳያቸውን በዘር የመረጡ ከነሱ ነው ብያኔ የሚጠብቁት ቄሲስ። ምናልባት የዋህም ሊሆኑ ይችላሉ። ወይንም እንግዲህ የተማረ ሰው ችግሩ ይሄ ሪፈረንስ ካላገኘ እንደኛ እንዳልተማር ነው በግምት አያወራምና ለዛ ይሆናል። እና እንግዲህ ይቅርታ ግን ምንድነው መምህር ከዚህ ቀደም እንግዲህ አሁን በዚህ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ለሚደርሱት የከባድ ፈተናዎችም ሆነ የተለያዩ ወቅታዊ ችግሮች የሀገርንም ጨምሮ ከሚዘግቡ ሚዲያዎች አንዱ ነው እንግዲህ የእሳቸው ሚዲያ እና ይሄ ሚዲያ ማለት ነው። እና አብረን በጋራ የምንሰራ ነበር ያኔ እና በዛን ወቅት ለምሳሌ የዘር ማጥፋት ወንጀል ክስ ተመሰረተ ወይም ደግሞ የዘር ማጥፋት ድርጅት ተቋቋመ ወይም ደግሞ መንግስት በዚህ ድርጊት ላይ በተለይ በዚህ ኦሮሚያ ክልልና ቤኒሻንጉል ጉሙዝ ላይ የሚደረጉትን ግፎችና መከራዎችን የሚከስ ተቋቋመ ተብሎ በደንብ ሲያውጁ ሲዘግቡ ነበረ። ያው ኢትዮ ቤተሰብ ሚዲያና የእሳቸው ሚዲያ ነበር ይሄን ነገር ሲያደርግ የነበረው። የዛን ጊዜ የነበረው መንፈስ እንግዲህ አንተ ዘር ማጥፋት ወንጀል መፈጸሙን ማታምን ከሆነ ወይም ደግሞ የዘር ፍጅት አለ ብለህ ማታምን ከሆነ ሚዲያን ከፍተህ የዘር ማጥፋት ወንጀል መቆጣጠሪያ ተቋቋመ ብለህ ለመናገር የምትችልበት ሞራልና አቅም አለ ወይ? ወይስ ያኔ የነበረው መንፈስ አሁን ዛሬ ተሸርሽሯል የሚለው ለራሴ ጥያቄ ስለፈጠረብኝ ነው።
እንግዲህ ይህንን ለእሳቸው እንዲመልሱ መጠበቅ ነው። ግን ጄኖሳይድ ለመፈጸሙ ማስረገጥ እንችላለን። ማስረጃ ስላለ እኔ ዩኤንም ጳጳስም አልፈልግም። በነገራችን ላይ አስፈላጊም አይደለም። ብዙ ጥናት ተደርጎበታል። የዛሬ 3 ዓመት ህዳር 12 ቀን ከትላንት ወዲያ 3ኛ ዓመቱ ነው የጄኖሳይድ ዝግጅት በኢትዮጵያ በመረጃ ተጠናክሮ ሞዓ የታወጀ ቀን ተሰራይቷል። ቄስ ሲሄድ ላያዩት ይችላሉ። ምናልባት አላውቅም። እዚህ ላይ መጨረሻ አካባቢ ማስረጃዎች ይቀርባሉ። ዴፊኒሽኑን ትተን ለምሳሌ ሂደቱ ጄኖሳይድ ለመሆኑ የሁቱ ቱሲና የሂትለርን የጄኖሳይድ ሂደት በማጥናት ኢትዮጵያ ውስጥ ያለው ሂደት ምን ያህል ይመሳሰላል የሚል ጥናት ተሰራ። በዛ ጥናት መሰረት ጥቂቱን ለዚህ ለዛሬ ላቅርበው። ለምሳሌ ሁቶች ምን ብለው ነበረ ከመግደላቸው በፊት የሚያዙት? ከዛ እኛ ሀገር ናዚስ ምን ብሎ ነበር የሚያዘው? እኛ ሀገር የኦነግ ብልጽግና እንዴት ነው የሚያዘው? እንዲህ ነው የምናወዳደረው፣ እንዴት ነው የሚናገረው? እንዲህ ስናየው የጋራ ጠባ ያላቸው ዝግጅቱን እየተናገርን ነው። እየፈጁ ነው በእርግጥ በዛ ጊዜ ግን ያው በማስረጃ ይቀመጥ ብለን። ለምሳሌ ሁቶች እንዲህ ይላሉ። ሁቶች በሙሉ ማወቅ ያለባቸው ቱትሲ ሴቶች በሙሉ የትም ቦታ ቢሆኑም የሚሰሩት ለዘራቸው ነው። አሁን ሴቶቹን ሲለዩ ነው ሚስትን እንድትፈታ ለማድረግ ነው። ይሄን በቀለ ገርባ አትጋቡ እንዳሉት ወይንም እነ ጀዋር እስላምም ክርስቲያንም ብትሆኑ ከነፍጠኛ ጸሎት ቤት አትገኙ፣ አብራችሁ አትጸልዩ እንዳሉት ማለት ነው። ሁቶች በሙሉ ማወቅ ያለባችሁ ቱትሲ ሴቶች፣ ቱትሲዎችን ነው ኢላማ ያደረገው ጄኖሳይዱ። ቱትሲ ሴቶች ምንም ቢሆን ለዘራቸው ነው የሚሰሩት ብለው ነው ያስተማሩት። መጀመሪያ ሰው ሚስቱ ላይና ልጆቹ ላይ እንዲጨክን። ከዛ ቱትሲ ሴቶችን ያገባ የቱትሲ ሴቶችን ያፈቀረ ወይም የተወዳጀ የቱትሲ ሴቶችን በሴክሬተሪነት የቀጠረ ወይም በዕቁባትነት የያዘ በሙሉ የሁቱ ጠላት ነው አሉ ማለት ነው። አሁን ጄኖሳይድ በንግግር ነው የሚጀመረው። ይሄን በሙሉ አርገውታል። ይሄንን ኦነጋውያኑ በሙሉ አርገውታል። አትጋቡም ብለዋል፣ አትቅጠሯቸው ብለዋል፣ አብራችሁ አትነግዱ ብለዋል። ቡና ኦርቶዶክስ የሆነ ሰው በአሁኑ ጊዜ መቱ፣ ጅማ፣ ጎሬ የቡና አብቃዮች ቦታ ወለጋ ቡና ያመርታሉ እንጂ መሸጥ አይችሉም። ለገበያ በራሳቸው መንገድ ማድረግ አይችሉም። ሀብት እንዳይዙ አምርተው ቁጭ ብለው ለሌላ ሰው ነው የሚሰጡት። አሁን በኢኮኖሚ ማድረግ አትጋቡ ቆይቷል። ማፋታት ከጀመሩ የመረራ ጉዲና ፓርቲም እነ ጀዋር ባሉበት አይደለ? እዛ ደብረ ናዝሬት ነው የት ነው አትጋቡ እና እኛን አግቡ ፍቱ ያለችው ያችኛዋ የነሱ ካድሬ ልጅ ሴት አይ ቲንክ መረራ እሷን አገባት መሰለኝ። አሁን በጣም እኮ የሚገርም ነው። አንድ ቪዲዮ ላሳይ ነበር ይቀር። ከዛ ሌላ የሚሉትን ናዚስ ምን ይል ነበረ? ሁሉንም የአይሁድ ምኩራብና ትምህርት ቤቶቻቸውን ማቃጠል። ከዛ ብልጽግና ኦሮሞማ ደግሞ ምን ይላል የሚሉትን ነው። ማንኛውም ኦሮሞ ሀበሻ ማግባት ወይም ከነርሱ ጋር መጋባት የለበትም። ከጠላት ጋር በፍቅር መውደቅ አይገባም። ይሄ አንዱ ነው፣ የጄኖሳይድ መንገድ ነው። ይሄን እያየን መካደ ውስጥ መግባት አንችልም። ሌላ ምን ይላሉ ሁቶቹ? ማንኛውም ሁቱ ማወቅ ያለበት ሁቱ የሆኑ ሴቶች ልጆቻችንን የተሻለ የሚመቹ ታማኝና ቅን መሆናቸውን ነው። ሴቶች ልጆቻችን እሺ የሴትነት ሚስትነትና እናትነት ድርሻቸውንም በትክክል የሚወጡ መሆናቸው ነው። እንግዲህ ለራሳቸው እንትን ነው መሰለኝ። እነዚህ ደግሞ ሂትለር ምንድነው የሚለው? ቤቶቻቸውን መዝረፍ፣ በማቃጠል በማውደም ማሰቃየት፣ አይሁድ መኖር ያለባቸው በጎዳና ላይ ወይም እንደ ጂፕሲዎች ግድግዳ በሌላቸው ጣሪያ ስር መሆን አለበት። ይሄንን ስብሐት ነጋ ብሎታል። አማራ ሀገር የለውም ጂፕሲ ነው። ኦርቶዶክሶች አሁንም ያምናሉ እንዴ? ምን ዘላለም ያምናሉ እንዴ ብሏል እኮ እዛ ናሽናል ሆቴል ቁጭ ብለው እስጢፋኖስ ሲሳለሙ ሰዎች ህዝቡ በጣም ሲሞላ ወይ ህዝብ አሁንም ያምናል እንዴ ብሎ
ይሄ ጄኖሳይድ ዝግጅትን ነው የሚያሳየው ያንን ሃይማኖት ስትጠላው። የኛ ሰዎች ደግሞ የኛ ኦሮሞማዎች ምን ይላሉ? መሬቱ፣ ንብረቱ፣ ማንነቱ፣ ቋንቋውና ባህሉ የኦሮሞ ነው። ይቺ ሀገር የኦሮሞ ናት። በቃ ሌላው እዚህ መኖር የለበትም። ሁለተኛ የሁቱ ሴቶች በሙሉ ባሎቻችሁን፣ ወንድሞቻችሁንና ልጆቻችሁን ወደ ምክንያታዊነት ለማምጣት ንቆች መሆን አለባችሁ። ሴቶቹን ሲያሰለጥን ሂትለር ምን ይላል? የሃይማኖት መጽሐፎቻቸውን በሙሉ መውሰድ ማውደም ይላል። ኦሮሞማ ምን ይላል? ማንኛውም ኦሮሞ በሀበሻ ለቅሶም ሆነ ሰርግ ላይ መሳተፍ የለበትም፣ በቤታቸውም አብሮ መጸለይ የለበትም ይላል። የወራሪ ሃይማኖትም ነው ይላል። ሁቶች ምን ይላሉ? ማወቅ ያለባቸው ማንኛውም ቱሲ በቢዝነስ ውስጥ የማይታመኑ መሆናቸውን ነው። ዋናው ግባቸው የዘር የበላይነታቸውን ማስቀጠል ነው። ስለዚህ ማንኛውም ሁቱ አንደኛ ከቱሲዎች ጋር የሽርክና ስራ እንዳይሰራ፣ በቱሲ ተቋማት ውስጥ ገንዘቡን ኢንቨስት እንዳያደርግ፣ ለቱሲ ገንዘብ ያበደረ ወይም ከቱሲ የተበደረ ከቱሲ ጋራ ቢዝነስ ስራዎችን አስመጪ ፈቃድ፣ ባንክ፣ ብድር እነዚህን የሰራ ካመቻቸ በኋላ ጠላት ስለሆኑ ከነሱ መለየት አለበት አይነት ትምህርት ነው። ሂትለር የሚለው ምሁሮቻቸውን እንዳያስተምሩ መከልከል፣ እምቢ የሚሉ ከሆነ መደብደብ፣ መግደል ይላል። ይሄን በሰሜን ሸዋ አይተናል። ቄሶቹን በሙሉ ማሳደድ፣ እንዳያስተምሩ መከልከል እና መባ እንዳይቀበሉ፣ አስራት እንዳይቀበሉ፣ የከፈለ ይቀጣል ብለው ህግ አውጥተዋል ኦሮሚያ ውስጥ አስራት። ስለዚህ ምን ይላሉ እነሱ? ማንኛውም ኦሮሞ ከሀበሻ ጋራ መነገድ ከጠላት ሀበሻ በሙሉ ላይ ነው። ከነሱ ላይ መግዛትና መሸጥ፣ ከንግድ ሆቴላቸው፣ ምግብ ቤቶቻቸው መብላት መጠጣት የለበትም። ማንኛውም ኦሮሞ የሀበሻ ሆቴል ማደር፣ ቤታቸውን መከራየት፣ ማንኛውን ዕቃ ለእነርሱ መሸጥና ከእነርሱ መግዛት የተከለከለ ነው። በነገራችን ላይ አበሻ አበሻ የሚለው ኮድ ነው እንጂ ኦርቶዶክስን ታርጌት ያደረገ ነው። በሌላ በኩል አማራ የሚሉትን ነው። ይሄ አሁን ሃይማኖተኞችን ኮንፊውዝ የሚያደርጋቸው ለዚህ ነው። ኦርቶዶክስ ብለው በቀጥታ ከተናገሩ ኦሮሞም ኦርቶዶክስ ነው፣ ሁሉም ለሰው አንድ ይሆንባቸዋል። ስለዚህ አበሻ በሚለው ስር ይደብቀውት እንጂ ስለ ኦርቶዶክስ ነው የሚያወሩት። እንዲህ ያልን ወደ 10 ነጥቦች አሉ አንድ አይነት የሆነ። ከዛ የመጨረሻው አሁን ለምሳሌ ኦሮሞ ምን ይላል? ፈጽሞ በቋንቋቸው አለመናገር፣ ሲያናግሩ በራስ ቋንቋ ብቻ መመለስ። ይሄን ከበቀለ ገርባ ሰምተዋል ብዬ አስባለሁ በሚዲያ። የንግድ ቤት አታከራያቸው የሚለውን በትልቅ ጉባኤ በባሌ ሮቤ ተደርጓል። በቪዲዮ ተቀርጾ ይገኛል፣ በመጽሐፍቶች ተጽፏል። እጅ ዘርግቶ መጨበጥ ሰላም ማለት አይገባም ይላል። ይሄ እንግዲህ የዋሃብያውንና የፖለቲካዊ ኦሮሞማው ተመሳሳይ ጠባይ ነው ያላቸው፣ የተዋሃዱ ናቸው። ግን ሃይማኖት እንዳይባልባቸው ነፍጠኛ አበሻ እያሉ ይሸፍኑታል። አብሯቸው የሚቆምና የሚገድል ለማስፋት ደግሞ ሲፈልጉ ሴምና ኩሽ ያደርጉታል። እንዲህ ይላል። ማንኛውም ሁቱ የትም ቦታ ቢሆን አንድነታቸው እንዲህ እያለ ይሄዳል። ናዚ ደግሞ ቤቶቻቸውን በመዝረፍ በማቃጠል በማውደብ ማሰቃየት ይገባቸዋል። ስለዚህ አይሁድ መኖር ያለባቸው በጎዳና ነው። ቅድም ብዬ አንብቤዋለሁ። እዚህ ደግሞ ምን ይለዋሉ የኛዎቹ? የእነርሱን ፊልም፣ ሬዲዮ እና ቴሌቪዥን አለመመልከት። ይሄ በማንኛውም ጂኖሳይድ ውስጥ ከሚደረጉ በጣም ቁልፍ የሆኑ ነገሮች ናቸው። ለምንድን ነው ይሄ ቁልፍ የሚሆነው? በአንድ ሀገር ውስጥ ይኖሩ የነበሩ ሰዎች ስለተዋሃዱ እርስ በርስ ለመገዳደል እሺ አይሉ፣ አይጨካከኑ። ለዚህ ነው አሁን ሙስሊሞች ክርስቲያኖችን የሚደብቁት። አሁን አርሲ 2 ሙስሊሞች የተገደሉት ኦርቶዶክስ ደብቀው ነው። ኦርቶዶክስ በደበቃቸው ተገደሉ። ያንን መተው የኛ ተቋማት እስላምም ተገደለ ይለዋል። የተገደለው ኦርቶዶክስ ስለደበቀ ነው። ይሄንን ማስመሰልና ቲያትር፣ ቅስናና መስቀል ይዞ የሚሰራ ሰው ምን አይነት ንስሐ እንደሚገባው አላውቅም። ይሄ መስቀሉንም ልብሱንም አስቀምጦ ህይወቱ ሙሉ ቆሎ እየበላ ጫካ ነው መኖር ያለበት። ይሄ ስነሃዳሪ ነው። ስነሃዳሪነት በጣም አደገኛ የሆነ ጎጂ፣ በጣም እጅግ ጎጂ የሆነ ነገር ነው። ይሄን ነው ያየንባቸው ማለት ነው። ይቅርታ ሬዶ መለሳለሁ። የሆነ የምጨርሰው ነገር አለኝ። ይሄንን ማድረግ አልቻሉም እነዚህ ሰዎችና እነዚህ ይሄንን እየሰሙ ነው ጄኖሳይድ አይደለም ሊሉን የሚፈልጉት። ለምሳሌ ሁቱና ቱሲ የጠፉት ብዙ አመት ሂደት ነው። በ1959
ለማጥፋት ተሞክሮ ብዙ ሰው አልቋል። በ1961 እንደዚሁ የአሁኑ ዓለም ያወቀው የመጨረሻው ነው። ኦርቶዶክስንም ተመልከት። ሲስተማቲካሊ መንግስቱ ነዋይ መርጦ ኢትዮጵያዊነትና ኦርቶዶክሳዊነት ያላቸውን አረጋውያን ለኢትዮጵያ አንድነት የተጋደሉትን በአንድ ምዕራባዊ ኤምባሲ አመራር አረዳቸው። ይሄ ጄኖሳይድ ነው። ከውጭ ድጋፍ ያገኘ ጄኖሳይድ ነው። መንግስቱ ኃይለማርያም የተረፉትን አዋቂዎች አረዳቸው። መለስ ዜናዊ መጥቶ አዋቂዎቹን አጠፋቸው። በእስር ቤት በወባ በምን ከአገልግሎት ውጭ ያደረጋቸው። ሻዕቢያ አስመራ እንደደረሰ መኮንን ወደ ኢትዮጵያ ቢመለስ ኃይል ይሆናል ያለው መርጦ አጠፋ። ይሄ ጄኖሳይድ ነው። ሂደቱ እያለ ነው። ዛሬ ላይ በድሮን የሚገል ጄኖሳይደር ቤተመንግስቱን የተቆጣጠረ። ይሄንን ጄኖሳይድ አይደለም ካልክ ምን አይነት ነገር ነው? ምን ሊሆን ይችላል? የሚያነብ የሚጽፍ ሰው እዚህ መድረስ የለበትም በእውነት። ለምሳሌ አሁን እነሱ ደግሞ የሚሉትን በዚህ በኦሮሞማ የሚባለውን ማንኛውም በባርነት ሊገዛ የሚንቀሳቀስ ሰው መወገድ አለበት። መጀመሪያ ትርክቱ በባርነት ገዝተዋል፣ መሬት ወራለች፣ ኦርቶዶክስ የነፍጠኛ ነች፣ ባሪያ አረጉ ብለዋል አይደለም? እሱን ፕሪንት አድርገው 50 ዓመት ከቆዩ በኋላ አሁን ምን ላይ ደረሱ? ወደ አክሽን ሲያመጡት ማንኛውም በባርነት ሊገዛ የሚንቀሳቀስ ሰው መወገድ አለበት አሉ ማለት ነው። አሁን ስቴጅ ኦፍ ጄኖሳይድ ነው፣ ደረጃ ነው። መጀመሪያ ሀሰት ትተርካለህ፣ ከዛ የጋራ ትርክትን ፓራላል ፈጥረ ታቃርነዋለህ። የጋራ ታሪክ የለንም ሲል እንትና ጀዋር ሰው ቃል ይመስለዋል። የጋራ ትርክት የለንም የምትለው እንዳትተዛዘን የምታደርገው ትምህርት ነው። ተወረን ነበር ትልቅ ነበርን ብለህ ካስተማርክ እንድትጨክል ለማስተማር የሚደረግ የጄኖሳይድ ስቴፕ ነው። ይሄ እኮ በዓለም የታወቀ የተጠና ነገር እኮ ነው። ንግግሮቹ የጄኖሳይድ ናቸው። አሁን ተግባር ላይ ነው እኮ የምንጨቃጨቀው። መንገዱን ካየን የተሰራ ነው። ከዛ ምን ይላል? በኦሮሞ ላይ በሰራ ወንጀል ይላል ትምህርት መውሰድ አለበት። ማ ባሪያ ሊያደርግ የሞከረው የወራሪ ሃይማኖት መሬት የጨረሰችው ቪዲዮን ባዘጋጀው ጥሩ ነው። ፕሮፌሰር አሰፋ ነው ማን የሚባል የአዳማ ዩኒቨርሲቲ መምህር ጄኖሳይድ ሲያስተምር ነው ሰላሌ ዩኒቨርሲቲ መጥቶ በኦኤምኤን ተላልፏል። የሱ ኢንተርቪው ምን ይላል? ከአዳማ እስከ ፍንፍኔ ስመጣ አለ ግራና ቀኝ 300 የነፍጠኛ ቸርች ቆጠርኳል። ወደ ሰላሌ ስመጣ በጣም መቁጠሩ ከባድ ነው አለ። ከ300 በላዩ የሚያስደነግጠው አሁን የተጀመረው መሰረት አለ ደግሞ እንዲህ አድርገው ነው አለ የኦሮሞ መሬት በሙሉ የወሰዱት እና እንዲህ በማድረጋቸው ስልክ ዲስትራክት እያደረገኝ እኮ ነው። ኮምፒውተሬ ላይ ስላለ ማስቆም አልቻልኩም። ከይቅርታ ጋር ካስቆምኩት ኮምፒውተሩን ማስቆም አለብኝ። 300 አየሁኝ አለ ከአዳማ አዲስ አበባ እስኪደርስ፣ ከዛ እስከ ሰላሌ መቁጠር አይቻልም አለ። የኦሮሞ መሬት ተወስዷል፣ ተወሯል አለ። የኦሮሞ መሬት መጀመሪያ መሬቱ የኦሮሞ ነው። በሱ መጀመሪያ ይኸውልህ ትርክት መጀመሪያ መሰረት ትጥላለህ፣ የሐሰት መሰረት ትጥላለህ። መሬቱ የሆነ ዘር ነው። ይሄ ደግሞ ከናዚ ነው ኮፒ የተደረገው። ሂትለር ምን ይላል? ሶይል ብለድ ኢን ዘ ሶይል ነው የሚለው። ብለድ ኢን ዘ ሶይል፣ ብለድ ኢን ዘ ሶይል፣ ደምና አፈር ማለቱ የጀርመን አፈር ለጀርመናዊ ንጹህ ዘር ለአርያም ብቻ የሚገባ ነው ያ መሬት። አይሁድን ከጨረሰ በኋላ ግን ደግሞ ሌላ ትንሽ ቀየር ያደረገው ለቮልክ ለህዝቡ ማለት ነው። ቮልክ ለህዝቡ የተቀደሰ መሬት ማስፋት አለ። ፖላንድን ሲወር ማለት ነው። ሴቲንጉን ቀየረ። አሁንም አብይ አህመድ የተቀዱ ቪዲዮዎች አሉ በኦሮምኛ ለፌፊ ለፋ፣ በኦሮምኛ ለፌፊ ለፋ አጥንትና መሬት ደሟን ቀየሩና ለግጥም እንዲመች ነው። ለፌፊ ለፋ ስትል ይመቻል። ዲጋፊ ለፋ ከምትል ለፌፊ ለፋ፣ ለፈ ኦሮሞ፣ ለፌ ኦሮሞ ቲፊ ለፈ ኦሮሞ፣ የኦሮሞ አጥንትና የኦሮሞ መሬት ትላለህ፣ ታገናኘዋለህ። ከዛ ውጭ ያ መሬት ላይ የሚደረግ ነገር ጸረ ኦሮሞ ነው። ስለዚህ የሚያደርገው ሰው መገደል አለበት። ለፌፊ ለፋ የሚለው ቃል የጄኖሳይድ ነው። ምክንያቱም ዘርን ከቦታ ጋር ይሰፋዋል። ከቦታ ጋር ይሰፋውና
ከዛ ያጸዳል። ይሄ የነ አብይ የሁሉም የኦሮሞ ፖለቲከኞች ቋንቋ ነው ለፌፊ ለፋ። ስለዚህ ምን ብለው ጽፈዋል? ይሄ መረጃ ያለው ነው፣ መጽሐፍ ያለው ነው፣ አርቲክል ያለው ነው የማወራው ነገር። ማንኛውም በባርነት ሊገዛ የሚንቀሳቀሰው መወገድ አለበት፣ በኦሮሞ ላይ በሰራ ወንጀል ትምህርት መውሰድ አለበት አለ። እንግዲህ ድሮ የወረሩ ካሉ እውነትን እንኳን ቢሆን አሁን እኔ ከነዛ ወረሩ ከተባሉት ተወልጄ ወይንም ከዛ ወራሪ ካለች ሃይማኖት ስከተል እኔ ማስወገድ ማለት ነው። ለዚህ ነው ሰላሌን ከአርሲ የሚያስወግዱት። ሰላሌን ከሰላሌ ያስወግዱታል ቀጥለው። በነገራችን ኦርቶዶክስ ስለሆነ ነው የሚያስወግዱት። የኦርቶዶክስ ለፌ ወይንም አጥንት ኦሮሞ ለተባለው መሬት አይመጥንም እና ሰላሌ ተጃጅሎ አማራ ብቻ የሚሞት መስሎት ዝም ብሎ ከጠበቀ ያስወግዱታል። ወይ ሃይማኖቱ መቀየር አለበት። ለመኖር ከፈለገ ወይ ዋቂ ፈታ መሆን አለበት፣ ወይ እስላም መሆን አለበት፣ ወይ የጀርመን ናዚ አይነት ፕሮቴስታንት መሆን አለበት። የወለጋው አይነት የዚህ ግንቢ የተፈጠረው ማለት ነው፣ ኦነግን የወለደው። ይህም ማውቃል። ከዛ ምን ይላል? አንድ ኦሮሞ ሲሞት 3 ሰው በመግደል ደም መመለስ አለበት። አሁን ሰው ሲሞት አይደለም የሚለው፣ ልብ በል። ኦሮሞ ሰው አይደለም፣ ከሰው የሚበልጥ 1 ለ3 የሚመነዘር ልዩ ፍጡር ነው። ሰው ሲሞት ለፍርድ እናቀርበዋለን፣ ሰው እንዳይሞት እንከላከላለን አይደለም። አንድ ኦሮሞ ሲሞት 3 ሰው በመግደል ደም መመለስ አለበት። የኦሮሞን ጠላት የገደለ በምድር ላይ ገነት ይገባል። የኛ የትውልድ ሃይማኖት ኦሮሞማ ነው። ኦርቶዶክስም እስልምናም አይደለም። ግን ወሃቢያችን ትጠቀማለች። ምክንያቱም ኦሮሞማ የሚለው ጥቂት ነው። ኦርቶዶክስን ከመታች በኋላ ኦሮሞማ የሚለው እና አላሁ አክበር በል ትለዋለች፣ ይገባል። ምንም እሷ ስቴፑ አሁን ኦርቶዶክስ ላይ ማተኮር ነው። አሁን የጋራ ፕሮጀክት ነው። ልብ በል። የጄኖሳይድ ነው፣ ጂሃድ ነው። የታወቀ ነው። ጄኖሳይድ ነው። ሊቢያ የታለች? ካርቴጅ ናይጄሪያ የታለች? ግብፅ፣ ሱዳን የታሉ ክርስቲያኖቹ? በቃ ጄኖሳይድ ነው። ስለዚህ ሶ ኮልድ ፖለቲካል ኦሮሞማ እንደ ጂሃድ is the same። ይሄንን ለመካድ መሞከር አደገኛ ነው። ተኝቶ መሞት ነው። እስካሁን የተዘረፈው የኦሮሞ ንብረት መመለስ አለበት። ለዚህ ነው ዘረፋ ፈቅዱት፣ መሬትንም ቤትንም ከተማንም የሚያፈርሱበት። ባለ ሀብቶቹን ደግሞ አንዴ ላለማባረር የገበታ ልማት ምናምን ብለ እራት እያልክ ብር እየሰበሰብክ ግብር እየጨመርክ ወደ በላይ ንብረታቸውን እያቆየ ሌላ አዳዲስ ባለ ሀብት ትፈጥራለህ በመዋቅር። ይሄ ጄኖሳይድ ነው። ኢኮኖሚክ ጄኖሳይድ፣ ምጣኔ ሀብታዊ ጄኖሳይድ ነው። ከጠላቱ አንድ ሰው እንኳ ያልገደለ ኦሮሞ መገደል አለበት። ስለዚህ ኦሮሞ ለመባል ሰው ማረድ አለበት። ይሄን ደግሞ ጃራ አባገዳ ኢህአፓ ስትመታና ልጆቹ ሲሸሹ ከከተማ ከቀርሳ፣ ከላንጌ፣ ከቁልቢ፣ ከጨለንቆ፣ ከድሬዳዋ ሲሸሹ ወደ ጅቡቲና ወደ ሌላ ሀገር እስኪወጡ ድረስ ጃራ አባገዳ ጫካ ጋር ሙለታ ምናምን ስላለ ከሙስሊም ወንድሞቻቸው ኢህአፓዎች ጋራ ጃራ ጋር ገቡ ክርስቲያኖቹ። ከዛ ምን ሆነ? እነሱ ያመለጡ መስሏቸዋል። ጃራ ተረከበና ሃይማኖታቸውን ቼክ አረገና እስላም ለመሆናችሁ አንዳንድ ጓደኛችሁን ረዱ አላቸው። ኢህአፓዎቹ ጨክነው ጓደኞቻቸውን አረዱ፣ ከዷቸው። ኢህአፓ የነበሩት እንኳን ካረዱት ውስጥ ራሷን ደብቃ ያስቀረች አንዲት ልጅ እኛ ሃይስኩል ሆነን አድገን ሃይስኩል ገብተን እሷ መጣች ከጅቡቲ ተርፋ። ያኔ ሰው ያረዱ ሰዎች ደግሞ መጥተው ሃይስኩል ገቡ አይታወቅብንም ብለው። እኛ ልጅ ስለሆነ አልተነገረንም። ልክ ዩኒቨርሲቲ ስንገባ ግን ያው ዲስከስ ስለምናደርግ እኛ አይ ሊቅርብኝ ሰውየው ይታወቃል። አሁን የኔን ዶርም ጉዳይ ካወራው ይቅርብኝ፣ በቃ ሰውየው ይታወቃል። አሁን መኖር ስላለበት አለ እዛው አካባቢ። ሰውየው ቢሄቪየሩ የተለየ ነው። ብዙ ናቸው። ከሌለም እንዲያደርጋን ስንል ታላቃችንና ኢህአፓ ነበረ ምንትናና እንትና እንዲህ ሰው ስላጠፉ ነው እንደዛ የሚቃዡትና አታንሱባቸው፣ ይደነግጣሉ። አሁን እንዲድኑ ነው ማድረግ ያለብን ብሎ ያው ክርስቲያን ነው እናክማቸው አታውሩ ብሎ አውርቼ አላቅም። በእውነት ሰው አርደው ከኛ ጋር ተምረዋል። ይሄ ጄኖሳይድ ነው ወዳጅ። እና እኔ ከትምህርት ቤት ከጨረስኩ 30 ዓመት አለፈኝ። 32 ዓመት ነው ምናምን። ከ32 ዓመት በፊት ጄኖሳይደሮች ከኔ ጋር ይማሩ ነበር እያልኩ ነው። እና ኃይሌ ፊዳ የኦነግ መስራቾች ጄኖሳይደሮች እኮ ናቸው። የእነሱን ፍልስፍና እኮ ነው አሁን ያነበብኩት።
እነሱ ናቸው አርሲ ቡለን አብይን ስልጣን አስይዘው አማካሪ ሆነው እነ ዲማ ነገው እነ ሌንጮ ለታ አማካሪ ሆነው ድሮ የቀመሩትም በተግባር እየፈጸሙት ነው። ለዚህ ነው ሽመልስ አብዲሳ ወጥቶ ኦሮሞ ከምንድነው በኦሮምኛ ቃሉን በትክክል ከማለት ወደ ማድረግ ተሸጋግሯል አለ። ጀቹራ ጎቹረት ደበረ ጅራ አለ። በቃ አሁን ወደ ኋላ አንመለስም ስንልና ስንጽፍ የኖርነውን ማድረግ ጀምረናል አለ። ይሄ በጉባኤ ነው ያለው፣ ክፍት ነው። እኔም በቴሌቪዥን ነው የሰማሁት። ይሄንን ጄኖሳይድ ነው፣ ፍጅት ነው፣ አይ ግጭት ነው፣ አጋጣሚ ነው፣ የሽግግር ጊዜ ችግር ነው ብትለው አይሆንም። በቃ አይሆንም። ቃላት አይደሉም። አሁን ሰው እየጠፋ ነው። ያ ሰው ክርስቲያን ነው። ያ ሰው በመዋቅራዊ መንገድ ነው የሚጠፋው። ያ ሰው በስርዓታዊ መንገድ ነው የሚጠፋው። ያ ሰው ከኛ ቤት ትብብር አለው። አጥፊው ከኛ ቤት ትብብር አለው። ሲኖዶሱ ነው የሚተባበረው። ሲኖዶሱ ነው የሚተባበረው። ፓትሪያርኩን ጨምሮ ነው የሚተባበሩት። በትግራይ ፍጅት ጊዜ ጋዜጠኛ ደብቀው አስገብተው ለዓለም ተናግረዋል። አሁን ግን አሜሪካ መጥተው ሲመለሱ አሜሪካ እንኳን ጋዜጠኛ አልጠሩም። እና ይሄ ምን ትሉታላችሁ? እና አንድ ሰው ሲሞት ሄደው አልቅሰው ፎቶ ቢነሱ እኔ ርህሩህ ናቸው ደግ ናቸው ምናምን ነው የሚባል ነገር የለም። እሳቸው ቢናገሩ ዓለም ይሰማ ነበረ። ያንን ነው የነፈጉን። የአታ ቤተክርስቲያናት እንኳን እልቂት ሲያወግዙ እሳቸው ማውገዝ አልፈለጉም። ምንጣፍ ጠልፎ አጥንታቸውን እንደሚሰብር እያዩ ሊሞቱ እንደሚችሉ እያወቁ እንኳን ሊያስረዝሟት የፈለጓት ነፍስ ይሁን ወይንም የህዋት ዓላማ ይኖራቸው ምን እንዳላቸው አናውቅም። በዚህ እድሜ እንኳን እውነት መናገር አቃታቸው። ምናልባት ቄሲስ ትልቁ እስኪናገሩ ጠብቃለሁ ካሉ ሳይናገሩ ይገሏቸዋል። ይሄንን እወቅ። አዲስ አበባ ይጀምራሉ የነሳሪ ሰዎች። ቤት አፍርሰዋል፣ አይተዋል። ድምጽህ ሚት ነው ድምጽ። ግን እሳቸው ብቻ ሳይሆን ለምሳሌ አሁን እኔ በጣም ብዙ ጊዜ ከማደንቀው ንግግር እንዳልኩ መቼስ አንድ ብቻቸውን እሳቸው ባለፈው እንግዲህ ታፍኛለሁ ብለው ወጥተው ያሰሙበትን ሂደት ነው ብዙዎቻችን አሁንም እኔም አንተም ማናችንም ሰዎች የምናየው። ከዛ ባሻገር ግን በተለይ ይሄ አጠቃላይ ሰበካ መንፈሳዊ ጉባኤ ሊሆን ይችላል። አደሴም ታይም እንደገና ደግሞ የቅዱስ ሲኖዶስ ስብሰባ በሚካሄድበት ወቅት ላይ እንደ ጋራ ቅዱስ ሲኖዶሱ ማድረግ ያለበትን ነገር ግን አቅጣጫ እየሰጡ የሚናገሯቸው በጣም በጣም ከባባድ ነገሮች አሉ እና የሚደረገው ነገር ምንድነው? የቅዱስ ፓትርያርኩ ንግግር በስራ ላይ እንዲተገበር በአንድ ድምፅ ወስኗል። የትኛው ንግግር? እያንዳንዱ በዘይቤ ይሄ ለምሳሌ እንደራጅ የሚባለውን ነገር ወደኋላ እንመለስበታለን። መደራጀት አለብን። ራሳችንን በራሳችን ማስጠበቅ መቻል አለብን። ከዚህ ከተሰበሰበ ጉባኤ ብዙ ነገር ይጠበቃል ብለው ያሳለፉት እንዳውም ያን የተዘለ እንደሆነ በዚህ በትግራይ ጦርነቱ ምክንያት እሳቸው ጁንታ ተብለው ይጠሩ ነበር እና የብልጽግና ሰዎች በወቅቱ የነበሩትን ብፁዕ ቅዱስ አቡነ መርቆሪዎስን እሳቸውን የማግለልና በዊልቸር እየተገፉ ቤተመንግስት ድረስ የሚሄዱበትን አይነት አጋጣሚ ሁሉ ያየንበትን ወቅትና ጊዜ አለ። በዛ ወቅት ላይ ሲያስተላልፉ የነበሩት ነገር እውነት እግዚአብሔር የሚያውቀው ማንም የማይክደው ሀቅና እውነት ነው። በአጠቃላይ ስታይና ስትመለከት ሲኖዶሱ አንድ አይደለም ማለት ምንድነው? እንደምታየው ደክመዋል። ብዙ ጊዜ አይተህ ከሆነ ሊያስተላልፉ ይችላሉ፣ የሚያነቡትም በትግል ሊያነቡ ይችላሉ። አሁን ባለበት ሁኔታ ላይ ግን እያንዳንዱ ልክ እንደ ጆከር ካርታ የሚሳብ ማንነት ስላለው ደፍሮ የሚናገር ማንም የለም። አሁን ያነጣጠረው እሳቸው ላይ ብቻ ሳይሆን አጠቃላይ ስትመለከትና ስታይቀው አሁን ለምሳሌ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ ወይም ደግሞ አሁን ባለው ደረጃ ኢትዮጵያ ኦርቶዶክስ ቤተክርስቲያን የሚመሩ አካላት ወጥተው በኢትዮጵያ ላይ ጂኖሳይድ በኢትዮጵያ ላይ በኦርቶዶክሳውያን ላይ ግድያ ተፈጽሞብናል፣ የጅምላ በጣም አሰቃቂ ግድያ ተፈጽሞብናል ብላ አወጀች ቤተክርስቲያኒቷ። ይሄ በሚዲያ ጩኸት ይሁን ሰው ምን ይለናል ብለው ይሁን ሁሉ ነገር ስለ ጮህ ሊሆን ይችላል። ከዛ በኋላ መንግስት መጣና ባስቀመጠው የቁም ተቋም ማለት ነው በሃይማኖት ተቋም መጣና የሃይማኖት ተቋም እንዲያነቡ ያደረጋቸው ወይም ደግሞ የመረጣቸው
ሶስቱ የሃይማኖት የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ካህናት በተለያዩ መምሪያ ኃላፊ ላይ የሚሰሩ ናቸው። እነዚህን ወደ ሃይማኖት ተቋማት ኢትዮጵያ ኦርቶዶክስ ቤተክርስቲያን ወክላቸው ነው የሄዱት ወይስ መንግስትን የመለመላቸው ስትል ለመንግስት የሚመቹ ለመንግስት ቃል አቀባይ የሆኑ መንግስት የሚፈልገውን ስራ ሊሰራባቸው ያስቀመጣቸው እንደ ቃታ የሚሳቡ ምንደኞች ስለሆኑ ማለት ነው። እነዚህ ሰዎች እነዛ ምንደኞች ተገኙ ማለት ነው። ሶስት ሰዎች አንባቢው፣ ሰብሳቢው የኢትዮጵያ ኦርቶዶክስ ቤተክርስቲያን ቄስ ነው። ከዛስ ሲኖዶሱ አባቶች የተናገሩትን ነገር በዜሮ አባዛና በፍጹም ተአምር ኢትዮጵያ ውስጥ በዜሮ የተባዛ ወይም ደግሞ አሁን የተፈጸመው ግድያ በተመለከተ የዘር ማጥፋትን ወይም ደግሞ የሃይማኖት ተኮር አይደለም ብሎ አወጀ። ለምን ሲባል በውጭው ቅስቀሳ ተጀመረ። ለምሳሌ ልንገር፣ የWCC ማለት የወርልድ ካውንስል ቸርች ደብዳቤ ጻፈ። ለማ ለብፁዕ ቅዱስ ፓትርያርክ። እኛ አባት አሁን አርጅተዋል። ደብዳቤው ይጻፍ፣ ደብዳቤው ይምጣ፣ ይድረሳቸው አይድረሳቸው የምታውቀው ነገር የለም። እንደ ተቋም ግን ተቋም ቢኖር የሚመለከታቸው ባለድርሻ አካላት ለቅዱስ ፓትርያርኩ የተጻፈውን ደብዳቤ ተቋም አለ፣ የልዩ ጽሕፈት ቤት የሚባል ጽሕፈት ቤት አለ። በዛ ጽሕፈት ቤት መሰረት አትሊስት እንኳን ይሄን አስበው የሀዘን መግለጫ ያመጣውን እንኳን በኢትዮጵያ ኦርቶዶክስ ቤተክርስቲያን ቴሌቪዥን ጣቢያ እንኳን እንዲወጣ አልተፈለገም። ዜናው እንዲወጣ አልተፈለገም። ምን ያህል አሻጥርና ግፍ እንዳለ ማየት የሚቻልበት መንገድ አለና ይሄ የአንዱ ብቻ ሳይሆን የሁሉም ጥምረት ነው ብዬ ነው ማስበው። ልክ ነው። እኔ ይሄን ያመጣሁት እና እሳቸው ላይ ማተኮረው ለምንድን ነው? ጋዜጠኛ አሽልኮ ማስገባት ከቻሉ ውጭ የነበሩ ጊዜ መናገር ነበረባቸው ከሚል ነው። አንድ ሁለተኛ፣ መንበረ ሰላማን ላለማውገዝ የወሰዱት እርምጃ ራሳቸውን ከሲኖዶስ በላይ ነው ያደረጉት። የካቶሊክ ቢሄቪየር ነው ይሄ። ሄደው ያንን አጥቢያ ነው ያረኩላቸው። ስለዚህ ተጠያቂ ናቸው። እኔ ምንም ብትለኝ ተቋሙ ሞቷል፣ የታወቀ ነው። ዋናው ርዕሰ መንበሩ ግን ለውጥ ማምጣት ይችላሉ፣ በደንብ ለውጥ ማምጣት ይችላሉ። ለምሳሌ መንበረ ሰላማን አውግዞ ቢሆን ኖሮ የአህታ ቤተክርስቲያናት ልክ የወሊሶን እንዳወገዙት አብረው ያወግዙ ነበር። እሳቸው ባለመውግዛቸው እነ ሰረቀ ምን ብለው ይነግሯቸዋል ለአህታ ቤተክርስቲያናት? ሲኖዶሱ እኮ ኤትኒክ ነው፣ እኛ ፓትሪያርኩ ሲኖዶሱ አላወገዘንም፣ የሆኑ ኤትኒክ ግሩፖች ናቸው ተሰብስበው ያወገዙም ብለው አህታ ቤተክርስቲያናትን ኮንፊውዝ አድርገው በየሀገሩ ቤተክርስቲያን ሲታክሉ ማንም አላወገዛቸው። ስለዚህ ፓትሪያርኩ እንቅፋት ናቸው ለዚህ። በአንድ በኩል ያ ጽሁፍ የሚያነቡት ጽሁፍ መልካም ጽሁፍ የዛሬ 2 ዓመት እዚህ እንደሆነ ጽሁፋቸው ላይ ቪዲዮ ሰርቻለሁ። በጣም ወድጄው አባታችን እንዲህ እያሉ ነው ስሟቸው እያልኩ አጀንዳ እንደማያደርጉ ስለማውቅ ማለት ነው። 5 ዓመት ሙሉ አንብበው አጀንዳ እንደማይሆን ካወቁ ርዕሰ መንበር ናቸው። ሌላው አጀንዳ እንዳይጸድቅ መከራከር መቻል ነበረባቸው። መጀመሪያ ይሄንን 5 ዓመት ሙሉ ነው የምናገረውን አጀንዳ አታደርጉም፣ ጸድቋል ስትሉ አክሽን ፖይንት የለውም፣ ተግባራዊ እቅድ የለውም አላሉም። እሳቸው የሚጽፉት የሆኑ ሰዎች ይጽፉና ማስተኛ ጽሁፍ፣ እኔ እንዳውም ማስተኛ ጽሁፍ ነው ብዬ ነው የማስበው። ጠቃሚ ጽሁፍ ሳይሆን ማስተኛ ሰው ማለት። በነገራችን ላይ ፈንቲ እኔ እናንተ እንደዚህ አሁን ተግባብተን ተከባብረን እንነጋገራለን። ሌላ ሰው 3-4 ሰው ቢመጣም ልክ እንደዚህ ተግባብተን እነዚህ እኮ ተግባብተው የሚነጋገሩ ሰዎች እኮ በጣም የሚገርም ነገር እኮ እዛ ውስጥ ያሉ ሰዎች ሲናገሩ በጣም ትደነግጣለህ። አንዳንድ የተቀዳውን ኦዲዮን ብትሰማው ትደነግጣለህ። የሚያወሱት የሚናገሩት ነገር ተራ እንኳን አይጠብቁም። ሲዘላለፉ ራሱ እውነቴን ነው ነገር እና ይሄ መከባበር በሌለበት ኦል ኦፍ ዘ ሰደን ተነስተው ይሄን አድርጋለሁ እኔ እንጃ። በኔ እይታ ልክ ነው። ግን ሃይማኖት መውጫ አለው። ሁሉ ጊዜ ስለ ሰማዕትነት አይደል ያወራ ነው። ሃይማኖት መውጫ አለው። ሃይማኖት እኮ አጣብቂኝ የለውም። ሰው አጣብቂኝ ውስጥ ገብቼ ይላል። አጣብቂኝ በሃይማኖት አይደለም። when you do politics ጌይን ልታረግ ስትሰራ ያንን ትርፍ ስለሚያሳጣ ነው አጣብቂኝ የሚሆንብህ። ከተውኩት ትርፉን አጣለው ትላለህ። በክርስትና እኮ የምታጣው ነገር የለም። ክርስቶስን ነው የምታገኘው። ልክ እውነት ላይ ድርቅ ስትል እሳቸው አሁን እምቢ ካሉ ፓትሪያርክነቴን ስላልተቀበሉ ገዳም ገብቻለሁ። አም ኖ ሞር ፓትሪያርክ ለአህታ ቤተክርስቲያናት። ምክንያቱም ዲስ በንችስ ኦፍ ፖለቲከኞችና የብሔር ብሔረሰብ ምክር ቤት ሆኗል ሲኖዶሱ። አይሰማኝም። እኔ ጽሁፍ እንደ መቀለጃ ነው የሚቆጠረው። 5 ዓመት ያነበብኩትን አንዱንም አልሰሩትም። ምክንያቱም ብልጦቹ አንገቴን ሰጣለሁ ምናምን እያሉ ቲያትር እየሰሩ ቀኖና አፍርሰው እንኳ እኮ ከብልጠታቸው የተነሳ ቀኖና አላፈረሱም። አፈረስ እንዳይባሉ ሲያነቡ አይተ እንደሆነ እንዲህ አይነት ብልጠት ያሳምማል እኮ።
ለሰላም ስንል ለቤተክርስቲያን አንድነት ስንል ቀኖናውን ጥሰን የክቡር ዶክተር አብይንም እንትን ተቀብለን አሁን ቀኖና ጥሻለሁ ግን አባት ነኝ ይባላል። ከጣስኩ አር ኖ ሞር ፋዘር ጎ አዌይ። ቀኖና ጥሻለሁ ካልክ በኋላ በስመ አብ ለምን ትላለህ? ቅዱስ ጴጥሮስ አውግዞሃል የሚል ሰው ነው የጠፋው። ቅዱስ ጴጥሮስ አውግዟል። እንዲህ እኮ ነው የሚለው ቅዱስ ጴጥሮስ እኮ። ቅዱስ ጴጥሮስ የሁላችንም አባት ቁልፉ የተሰጠው በዛ መንገድ ያልሄደ ሰው ሁሉ ቁልፍ የለው። እኔ ሁሉ ጊዜ ደስ ይለኛል ይህን ጥቅስ ማንበብ፣ የቀኖናው ማለት ነው። ምን ይላል? ስሙ ብር ከፍላችሁ በመኳንን ተደግፋችሁ በዘር ተመክታችሁ ካህንን የምትሉ ሰዎች ክህነት እንደሌላችሁ ቅዱስ ጴጥሮስ ሲመሰክር ነው የምንሰማው። 8ኛው ሐዋርያዊ ሲኖዶስ ነው። በክህነት መማለጃ የሰጠም የተቀበለም ክህነት የለውም። አለቀ። እዛ እናንተ አካባቢ ያለው $50,000 ይዞ አልማዝ ገዝቶ ነው ምናምን ለአቡነ ጳውሎስ ሰጥቶ ተሾመ ሲሉ ጋይዛው ጋር ሲመሰክሩ ሰምቻለሁ። ይከራከሩ ገዝተዋል ተብሏል። አቡነ ማትያስም አንተማ ገዝተህ ነው ብለው ተናግረዋል። እሺ ምን ይላል ቅዱስ ጴጥሮስ? የገዙትን ጠንቋዩን ሲሞንን በግዝት ባወገዝኩት በእኔ በጴጥሮስ ዘንድ የተወገዘ ነው። ውግዘቱ አልተፈታም፣ አይፈታም። ማጭበርበር አይቻልም። እንደ ብፁዕ አቡነ ኤርምያስ ቀኖና እኛንን የምንሰራው ብለው ሊያመልጡ ሞክረው ነበር። ያን ጊዜ ቀኖና አፍርሰው እኛንን የምንሰራው። የክህነት ቀኖና ማፍረስ አይችሉም። ዶግማ አከል ቀኖና ማፍረስ አይችሉም። እነሱ ይፈርሷታል እንጂ የሚባል ነገር የለም። የተወገዘ ነው። ቅዱስ ጴጥሮስ አውግዟል፣ እሱን ካልካርን በስተቀር። ከዛ ምን ይላል? እድል ፈንታው ከወንጀለኛው ከይሁዳ ጋር ይሁን፣ ዲያብሎስ ከማዕረጉ እንደራቀ ነፍሱም ከእግዚአብሔር አጠገብ የራቀች ትሆን። የገዛችሁ ሰማችሁ፣ ቅዱስ ጴጥሮስ አውግዟችኋል። መልሱና ገዳም ገቡና ዳኑ፣ አታጭበርብሩ። አሁን ስለመግዛት የሚያስቡት ሰሞኑን ዋጋ እየተተመነ ነው አሉ። አድጓል ደግሞ አሁን ድሮ 500,000 አካባቢ ነው፣ ሚሊዮኖች አልፏል። ዞሮ እንደዚህ እናድርግ። ቦታ ነው የረገጥነው። የመጨረሻ እናድርግና እንጨርሳለን። ማለት ምንድነው እንግዲህ በርካታ ነጥቦችን አንስታል። በተለይ ጂኖሳይድ ሊያሰኝ የሚያስችለው 10 ነጥቦች አሉ። ከነዛ 10 ነጥቦቹን በንጽጽር ብናያቸው ኢትዮጵያ ውስጥ እየተፈጸመ እንዳለ ማሳያ ግልጽ ነው እና ቅድም አንተ እንዳልከው ሌላ ሰው ወይም ደግሞ ተቋሙ ጂኖሳይድ ይበልልኝ ብለህ የምትጠብቅ ከሆነ ተሳስተሃል። ምክንያቱም ተቋሙ ማሳከርም አላለም ማለት ነው እና ቀሲስ እንግዲህ በምን አይነት ነገር እንዳዩት አላቅም እና ይሄንን እሳቸው መልስ ይመልሱበታል። ግን ተገቢ እንዳልሆነ እና እንዲህ አይነት ነገሮቹ የሚያደናግሩ ህዝብን የሚያጃጅሉ ናቸው ከሚል አኳያ መልእክታችንን ግን ማሳሰብ እንወዳለን። ይህ በእንዲህ እንዳለ እንግዲህ አሁን ኢትዮጵያ ውስጥ እንደምታየው ቀን በቀን ይሞታል ሰው። የሚሞተው አሟሟት ደግሞ እጅግ በጣም አሰቃቂ ነው። ቦታ ይመርጣል። ትላንትና ኮሽ ባለ ሰዓት ኧረ እነዚህ ለውጡን የሚያደናቅፉ የጁንታው ሰራዊት ነው ስልጣኑ ስለተቀማ ነው ይላል። ትላንትና የነበረው በየትኛውም ቦታ ላይ መተከል ላይ የሆነ ነገር ጅጅጋ ላይ የሆነ ነገር ሲያደርግ፣ ጎዴ ላይ የሆነ ነገር ሲያደርግ እንደዚህ፣ ወለጋ ላይ የሆነ ሲያደርግ እንደዚህ ይላል እና ይሄ ምንድነው? በአሮጌ አቆማዳ አዲስ የወይን ጠጅ አይገባም እና አሁንም ያሉ ሰዎች ድሮች ናቸው። እንግዲህ አሁን 7 ዓመት 8 ዓመት ሞላው ማለት ነው። አሁን ማን ነው የሚባለው? እንደምታየው አሁን እንግዲህ በአዲስ ቋንቋ ደግሞ ፋኖም ተቀላቅሏል እዚህ ጉዳይ ላይ ማለት ነው። እንግዲህ የሃይማኖት ተቋማት ካወጣው መግለጫ ውስጥ አንዱ ፋኖም ገዳይ ነው። እየሞትን ያለ ነው። እየሞተ ያለው ደግሞ ተለይቶ ተመርጦ እየተገደለ ነው ያለው። ስለዚህ ይሄንን ነገር ምንድነው ማድረግ ያለብን? ምን እናድርግ? አይ ቲንክ ከዚህ እውነት ነው። በ10ሩ መለኪያዎች ጄኖሳይድ ነው። አሁን የዚህ ዩኤንም የግሪጎሪ ስታንቴስ የሚባለው የጄኖሳይድ ጥናት ላይ የተቀመጡትም 10 ናቸው። 10ሩን ቶሎ እናንብብ ዝርዝሩን ትተን 10ሩም ኢትዮጵያ ውስጥ ሆነዋል። 10ኛው መካድ ነው፣ ክደው አሳይቷል።
ጄኖሳይደሮች ይክዳሉ፣ ካዲዎች ናቸው። ገለው አልገደልኩም ነው የሚሉት። እንዳውም ሞት ሁሉ ይለዋል። የመጀመሪያው መፈረጅ ነው፣ ክላሲፊኬሽን። ህዝብን እኛና እነርሱ፣ ነፍጠኛ፣ ወራሪ፣ የወራሪ ሃይማኖት እያሉ መፈረጅ። ክላሲፊኬሽን ኢትዮጵያ ውስጥ 50 ዓመት ሞልቶታል። በኦነግ ኦሮሞማ ህዋት እንደዛ እንዳይል መሰረቱ ኦርቶዶክስ ስለሆነ በአማራ ስም ነው ያን የሚሰራው። በብሬን ዋሺንግ ነው፣ በመግደል ሳይሆን በብሬን ዋሺንግ ነው። እሱ ኦርቶዶክስ ጄኖሳይድ ትግራይም አለ። ማይካድራ ሰው ያረዱ ልጆች እኮ ሃይማኖት የላቸውም። በቃ እነዛ ጄኖሳይድ የተደረጉ ልጆች ናቸው። አራጆቹ ራሳቸው የሃይማኖት ጄኖሳይድ የተካሄደባቸው ናቸው። የራሳቸውን አገር መናርም አማራም የራሳቸው አገር ሆኖ እያለ አገራቸው አይደለም ተብለው አምነው ሌሎቹ መጤናቸው እረዱ ተብለው ነው ያረዱት። ጄኖሳይድ ትግራይ ውስጥ በአእምሮ አጠባ ደረጃ አለ። ኦሮሚያ ውስጥ በአካል ነው። ኦሮሞ አጠባም አለ፣ በአካል መግደልም አለ። ስለዚህ ክላሲፊኬሽን አልቆ ተሰርቶ 50 ዓመት ከነ ኃይሌ ፊዳ ከነ ዘገየ አስፋው አሁን በህይወት ያለው የምክር ኮሚሽን ውስጥ አሁንም አለ። ተመልከት። ይሄ ሰው ሲያስፈጅ የነበረ ሰውዬ የምክር ኮሚሽን ነው። አየህ፣ አብይ የሚመርጠውን። ሁለተኛው መለያ ምልክት ሲምቦላይዜሽን የሚባለው ማለት ነው። ሲምቦላይዝ ያደርጉሃል። ሲምቦላይዜሽን ነው ሁለተኛው። ይሄ ዓላማ የተደረገውን ወገን ምልክት መስጠት፣ ወይ ቋንቋውን ወይ ስያሜ። ለምሳሌ አማራን ሲፈልጉ ነፍጠኛ፣ የቀድሞ ስርዓት ናፋቂ፣ ቆማጤ፣ ኋላ ቀር። ቆማጣም እኮ ይሉታል፣ እኔ ምን ማለት እንደሆነ ስለማላቅ። ወራሪ ይሉታል። ቤተክርስቲያን ደግሞ የአፄዎቹ ኋላ ቀር፣ መሬታችንን ጨረሰች። ያ ፕሮፌሰር ቅድም ሳልጨርስልህ 300 ቤተክርስቲያንና ብዙ አየው ካለ በኋላ መጨረሻ ጄኖሳይድ ላይ ነው ያረፈው። ምን አለ? ኦሮሞ በቀን 3 አልበላም። 3 እንዲበላ ከተፈለገ እነዚህ ማጥፋት ነው ሚሴጁ። እንደዚህ ነው የሚተላለፈው ጄኖሳይድ። ሶስተኛ ማግለል ነው፣ ዲስክሪሚኔሽን። ህገ መንግስት ሳይቀር ነው ህዋት ህገ መንግስት ሲጽፍ በማግለል ነው የጀመረው። የተዛባ ታሪካዊ ግንኙነት ብሎ አዛቢው ነፍጠኛና ኦርቶዶክስ መሆኑን ኦነግና እነሱ ተርጉመው ነው። ልዩ ልዩ ድንጋጌዎች፣ ለምሳሌ የቤኒሻንጉል ህገ መንግስት። ቤኒሻንጉል ጉምዝ የበርታና የቤኒሻንጉል ነው፣ ሌሎቹ ሊኖሩ ይችላሉ ይሉና መጤ ያደርገዋል። ኢንዲጂነስ ራሱ ነው ያደርጋል። ኦሮሞማ እሱን ነው የሚያደርገው። እስከነ አያቱ ኦሮሞ የሆነ ምኒልክን የሚጠላ ኢትዮጵያ ወራሪ ነች ብሎ የሚያምን ኦሮምኛ የሚናገር ከዛ ውጭ ያለው ጠላት ነው ብሎ ይሄ ድሮም በመስፋፋት ጊዜ ከነፋን ኦሮሞ ዱበቱ ከኛ ከንን ዱበነ ዲነ ከኛ ተብሎ የቆየ ከ500 ዓመት በፊትም ይሄ ነገር ስራ ላይ ይውል ነበር በመስፋፋት ጊዜ። ይገርማል። አልተለወጠም በ21ኛው መቶ ክፍለ ዘመን። ስለዚህ ማግለል እና ምልክት ማድረግ ደንቦች። አራተኛው ከሰብአዊነት ማውጣትና ማሰይጠን፣ ያንን ኢላማ ያደረጉትን ክፉ፣ ሌባ፣ የማይታመን ልክ ሁቶቹ በረሮ ምናምን እያሉ እንደሰየሙት ከሰብአዊነት። ስለዚህ መግደል ሲጀምሩ እንደ ሰው እንዳይታይ እንዳይራራለት። ዋህብያውም እሱን ነው የሚያደርገው። ካፊር አየህ፣ 3 አምላክ የሚያመልኩ ምናምን እያለ ጄኖሳይድ ያደርግሃል። መጀመሪያ ከሰብአዊነት ያወጣሃል። 5ኛ ማደራጀት ነው። አቅዶ ጥላቻን እያሰራጩ በቡድን በካድሬ በምሁር በጋዜጠኛ መጽሐፍ ጻፊዎችን አደራጅተው ሚኒሶታ ቁጭ ብለው እንደሚለቀልቁት እንደነ አሰፋ ጃለታ፣ እንደ መሐመድ ሐሰን፣ ሌሎቹ እንደ ጀዋር መሐመድ። ይሄ አቅደህ ጥላቻ ማሰራጨት፣ ቡድን መፍጠር፣ ሰው ማደራጀት፣ እጀቶ ቄሮ ምናምን ትከፋፍልና እዛው ላይ ታዘምትበታለህ። እዛው ሰፈር ውስጥ ትፈጀዋለህ። ዩጎ ምናምን ብለህ ማለት። 6ኛ ያን ኢላማ የተደረገውን ክፍለ ህዝብ እና ኢላማ እንዲያደርግ የተፈለገው ህዝብ ፖላራይዝ ማድረግ፣ ምን ጽንፍ ማስያዝ፣ እንዳይተባበሩ በህግም በፕሮፓጋንዳም ማራራቅ። ለአንዱ አድቫንቴጅ፣ ቡና ትነግዳለህ፣ ለአንዱ አትነግድም። ሀገርህ አይደለም ሀገርህ ነው፣ አንተ የደህየው እንትና ስላለ ነው እያልክ ጽንፍ ማስያዝ፣ እንዳይቀራረቡ ማድረግ፣ ጀርባና ፊት እንዲሆኑ። አዎ። ከዛ በኋላ የደም ማፍሰስ አጋጣሚ ሲያጋጥም መኪና ሲገለብጥም ዝም ብላ አጠገቡ ያገኘው ሰው መፍጀት። ጀዋር ዘበኞች የተወሰዱብኝ ሲልም 80 ሰው አርደህ ማደር። ሲዳማ ክልል መሆን ፈልጋለሁ ሲልም 11 ብለህ ከኦሮሚያ ድረስ አደራጅ አዝምተህ ሲዳማ የሚኖረውን ክርስቲያን ማረድ። ይሄ ክፍለ ህዝቦችን ጽንፍ አስይዞ
ቨልነረብል አድርጎ ትጥቅ አስፈትቶ አሁን አርሲ እንደሚያደርጉት ለገዳይ አሳልፎ መስጠት። ሰባተኛው ተጠቂም የሆነውን ከአጥቂው ለይቶ አቅም መገንባት፣ ለአጥቂው አቅም መገንባት፣ መረጃ መስጠት። ለምሳሌ ከፖሊስ ከደህንነት ከመዋቅር ውስጥ ክርስቲያኑን ማስወጣት። ኦሮሚያ ውስጥ አንድም ኦርቶዶክስ ስልጣን ላይ የለም፣ ግን ክር እንዲያስር ስልጠና ተሰጥቶት ሃይማኖቱን የቀየረ ሰው አለ ተገለልን እንዳይባል። እስቲ ኦርቶዶክስ ነኝ ጥቃት ያለበት ቦታ ስልጣን ላይ ነኝ ወገኔን ተከላክያለሁ የሚል አንድ ኦርቶዶክስ ይምጣ። የኦሮሚያ ልዩ ኃይል ውስጥ እስቲ አንድ ኦርቶዶክስ ይምጣ። የኢትዮጵያ ሚሊተሪ ላይ ያልካደ የሚቆርብ ንስሐ የሚገባ ሃይማኖቱን የሚያውቅ አንድ ጀነራል አንድ መኮንን ይምጣ። የለም። ክር ገዝተውለት ሃይማኖተኛ አስመስለው የራሱን ቤተሰብ እንዲያጠፋ ያሳልፉት። ይሄ ዝግጅት ነው፣ ቀጥሎ መጨረስ ነው። አንዳንዴ የተለካና በቦታ የተወሰነ አንዴ ከሆነ ዓለም ስለሚነቃ መታ አድርገህ ታሳርፈዋለህ፣ መታ አድርገህ ታሳርፈዋለህ። እንዲህ ያልክ ነው የምታጠፋው። ኦሮሚያ ውስጥ እሱን ነው እያደረጉ ያሉት። አርሲ ስትጮህ ቤኒሻንጉል ይገላል ሄዶ እራሱ ነው ግን ገዳዩ። 9ኛ ማጽዳት ነው። ኦሮሚያ ማጽዳት የጅምላ ጭፍጨፋ እየተካሄደ ነው። ከዛ መካድ ነው። ቄሶችን ተጠቅሞ ክዷል። እና ይሄ ጄኖሳይድ ሌላ ማስረጃ ያስፈልገናል። ይሄ ዓለም አቀፍ መለኪያ ነው። ይሄ ሁሉ ሆኗል ኢትዮጵያ ውስጥ። እና መፍትሄው የመጨረሻ ጥያቄ መሰለኝ፣ መፍትሄው የተለያየ ነው፣ በጣም ብዙ ነው። አንደኛው በግል መወሰን ነው። ክርስቲያን ነኝ ክርስቶስ ጋር ነው የሚሄደው፣ ሳልጥል አልወድቅም ብሎ መወሰን ነው። ክርስቲያን ሕፃንም ትልቅም ሴትም ሳልጥል አልወድቅም፣ ሳልለውጥ አልለወጥም። ይሄ ነው ሚሴጁ የመጀመሪያ ለእኔ። ክርስቲያን የሆንክ ሰው አእምሮ እንደዛ አስተካከል። ቤተ ክህነት ክዶሃል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል፣ ማንም አይደርስልህም። ስለዚህ ሳልጥል አልወድቅም፣ አለቀ። በድንጋዩን በጥርሲውን በመኪናዩን በመጥረቢያዩን አይዶንት ኖ ፈጽሞ ሳልጥል አልወድቅም፣ ቤተሰቤን ለገዳይ አሳልፌ አልሰጥም የሚል መሆን አለበት አባት። ወጣት ወላጆችን አላስገድልም ማለት አለበት። ያን ጊዜ ገዳዮች ፈሪ ስለሆኑ ገዳዮች ተሸፍነው አይደለ ሰው የሚገሉት። ለምን? ከገደሉ በኋላ ለመኖር ነው። እንደኛ ጌታ ጋር ለመሄድ አይደለም። እዚሁ ምድር መሬት ለማስፋት ነው። ሆዳቸው ነው ሰው የሚያስገድላቸው። ስስት ነው፣ ስግብግብነት ነው። ስለዚህ በሰማዕትነት መቋቋም የግል ውሳኔ ነው መጀመሪያ። ይሄ መልፈስፈስ ቃል ላይ መጣላት አይደለም። በቃ ሳልጥል አልወድቅም፣ ፈጽሞ አልወድቅም። ይሄ ስነ ልቦና መዳበር አለበት። ይሄ አንድ ነው። እንዲህ አይነት ስነ ልቦና ሲኖረን ከሚመስለን ሰው ጋር ተነጋግረን መረጃ የመለዋወጥ መረብ መዘርጋት ነው። እርስ በርስ ነው፣ ለመንግስት አይደለም የምንጮኸው፣ ራሳችን ነው የምናደርገው። ለሚዲያ እና ለራሳችን ሲመጡብን የምንከላከልበት፣ ጥሩ ቦታ የምንይዝበት፣ በዚህ ሲመጡ እዚህ ጋር ቆመን እዚህ ጋር እንከላከላለን እያሉ መነጋገር መደራጀት ነው። ከዛ በኋላ ነጭ እያለበሰ ዘምር እያለ ሰሞነ ሕማማትን ወደ ጭፈራ የሚቀይር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰሞነ ሕማማት ውስጥ ነች። ወደ ጭፈራ የሚቀይር ሻማ እያስበራ ጥንቆላውን ውሃ ጸበል ነው እያለ እያንዘፈዘፈ ባለዛር፣ እነዚህ ማስወገድ ነው መጀመሪያ። እነዚህን አለመስማት፣ ለእነሱ አውደ ምሕረት አለመስጠት፣ እንደ ቀድሞ አይነት ቆራጥ መምህር ጋር መተባበር ነው። መደራጀት የሚባለው እሱ ነው። አደራጁን ይላል። ማን ነው መጥቶ የሚያደራጅ? 3 ሆነ ከምታውቀው ጋር ተነጋግረ ይቀጣጠላል። ይህን ስንት ዓመት ነው የምንነግራቸው? አደራጁን ይላል። ዝም ብሎ ሽባ ኖ፣ ራስህ ነው የምትደራጀው። ከዛ መረጃስ አንጣልን፣ እኛ ለዓለም እነግርልሃለን፣ የምንችለውን እናደርጋለን። የአቅም ግንባታም ከሆነ የሚያስፈልግህን ነገር ማለት ነው፣ የምንችለውን ያህል። ግን አሁን አቅም አጠገብህ አለ። ድሮ በመስፋፋት ጊዜ ብረት ያልነበራቸው ተስፋፊዎች የሚጠቀሙት የነበረው ጥድ ነው። እርጥብ ጥድ ወፍራ እንትን ከባድ ስለሆነ እሱን ያሞቁና እሳት ውስጥ እየከተቱ እንዲህ ሲያደርጉት እንደ እርሳስ ሲቀርጹና እሱ ነው በተኛህበት የሚወጉ። እነሱ እንደዛ አድርገው ሲስፋፉ አንተ በዘመናዊ ዘመን ትጥቅ የለኝም፣ ትጥቅ አያስፈልግም፣ ትቀበላለህ። ከፋኖ ተማር። የኔ ሜሴጅ ይሄ ነው። ቄሲስ አመሰግናለሁ። አዎ፣ ግን እኔ ይህንንም ነገር ለማድረግ እንግዲህ ሰሞኑን ቄስ አባት እንግዲህ ያው ለሚዲያ ትኩረት ሰጪ የሆኑ ነገሮችን እየተናገሩ ነበር እና በተለይ መደራጀት በሚለው ዙሪያ ላይ መንግስትን ማፍረስ ነው ለኢትዮጵያ አይጠቅማትም ይላሉ። እሱንስ እንዴት ታየዋለህ? የአንድ መንግስት ትንሹ ኃላፊነቱ ምንድን ነው? እሱን የማይወጣ ከሆነ እኛ ራሳችን መንግስት እንሆናለን ለማለት እኮ ነው።
የራሳችን ሚሊሻ ወደ ማቋቋም እንገፋለን ማለት ነው። ይሄ ደግሞ ለኢትዮጵያ በጣም በጣም መጥፎ ነገር ነው። ለየቷ ባልካናት ልንሆን ነው ማለት ነው። ለየቷ አሁንም እኮ ሃይማኖት መልክ ብቻ ነው ያልያዘው እንጂ ሁሉም የራሱ ብሔር ሚሊሻ አለ። ሃይማኖት ቀሲስ ይበቃል። ለኢትዮጵያ አደገኛ ነው ማለት ኢትዮጵያ ኢማጂነሪ የሆነ ካርታው ነው ድንበሩ ነው ምኑ ነው። ኢትዮጵያ እኮ እኛ ነን። ኦልሬዲ የሞትን ከሆነ እኔ አሁን እንዳውም አደገኛ ኮንሰፕት ምለው ሀገር የሚለው ነገር ነው። ብዙ ሰው የደነዘዘው በሀገር ኮንሰፕት ተሳስቶ ይመስለኛል። በመንግስትና በሀገር ኮንሰፕት ሀገር እንደው እኔ አስተማሪ አይደለሁም፣ ግን ሀገር እኔ እንደሚገባኝ 3 ነገር ያሟላ ነው ይመስለኛል። አንዱ የታወቀ ድንበር ያለውና የኛ ነው የምንለው እኛ ውስጧ ያለን ሰዎች በጋራ የኛ ነው የምንላት። ሁለተኛ የኛ ነው ብለን ሌላ ሰው እንዳይደፍር፣ ደፈረ ማለት ሲቸገር መጥቶ ይኖራል ማለት አይደለም። እኛ የኛን አኗኗር የኛን እምነት የኛን ደህንነት የሚነካ ኃይለኛ እንዳይመጣ የምንጠብቀው ነው። ሰራዊት ለዛ ነው የምንፈልገው። ሰው መጥቶ ግን ሀገራችን መግባት ይችላል፣ ፈልሶ መግባት ይችላል፣ መኖር ይችላል። እኛም ፈልሰን ነው የመጣ ነው ከሆነ ቦታ እንዴ የኖህ ልጆች አይደል እንዴ ተባዛ ነው። እንዴት ያለ ነገር ነው። ግን ካሰመርን በኋላ የሚያስወግዱን የሚያሳምሙን የሚያሰቃዩ ሰዎች እንዳይገቡ እንከላከላለን። የተሰደዱ የተቸገሩትን ብቻ እናስገባለን። ሀገር ማለት እሱ ነው መጀመሪያ። ቀጥሎ ውስጥ ያለው ሰው ሀገሬ የሚያሰኘው መብት ሲኖረው እምነቱን እሴቱን ሃይማኖቱን የሚያከብርለት መዋቅር ሲኖረው ሲፈጥር፣ አላከብር ሲል ሲያስወግድ ነው። አሁን ቄሲስ የሚሉት የራሳችን ሚኒሻ ራሳችን እንከላከል ብለን ካደራጀን ሀገር ልናጣ ነው አሉ። አሁን ሀገር አለን ወይ ነው? የአርሲ ክርስቲያን ሀገር አለ ወይ ነው? የበደኖ ክርስቲያን ሀገር ነበረው ወይ ነው? ፍትህ አግኝቷል ወይ ነው? አዲስ አበባ ግንባር ያሏቸውን ሀገር ነበራቸው ወይ ነው? ሀገር ከነበራቸው መንግስት ሊኖራቸው ያ መንግስት የነሱ ነው ወይ ነው? ይህ መንግስት ቢፈርስ ይሄ እኛን የሚያፈርሰን መንግስት ቢፈርስ እኛ ተነጋግረን መንግስት አንሰራም? መንግስት ጣዖት ነው። ልክ አንዳንድ ሰው ጳጳስ ጣዖት የሚመስለው እያሳረደህም አባ ሰው ገሎም አባ ዘር ቆጥሮም ብፁ መንግስት ዘላለማዊ ነው ወይ? እንዲህ አይነት አምልኮ የለንም። ፕራክቲካሊ ነው የምናስበው። በሃይማኖት አምልኮ እኮ ነው ይሄ። ኢትዮጵያን እኮ እናመልካትም እኛ። ኢትዮጵያ የሴፍቲ ቤታችን ነች፣ የደህንነት ቤታችን ነች። በኢትዮጵያ ስም እሷ እንዳትፈርስ እኛ ማለቅ አለብን? ምን ማለት ነው? እና ትንሽ ፍልስፍናችንን ብናስተካክለውና ህዝብን ባናወናብን ጥሩ ነው። ቄሲስ ይቅርታ ያድርጉልኝ። እንዳው ይሄን ማደንዘዣ የሆነ ቦታ ማቆም አለብን። ይበቃኛል። አዎ እኔም ይሄን ነው በአጽንኦት ልናገር የሚገባውና አንዳንድ ጊዜ እንደ ማራገቢያ እሳት የነደደውን እሳት ለማብረድ ማራገቢያ ሆኖ መጠቀም ተገቢ ነው ብዬ አላስብም። ሰው በቆመበት ዓላማ ጸንቶ መቀጠል አለበት ብዬ አስባለሁ እንጂ ድንገት ወለድ ስለመተው የጮህለት ለሚሞተው እየጮኸ ያለ ለሚታገለው እንዲህ አይነት ነገሮች እየተፈጸሙ ነው ብሎ የሚያምን አካል አሁን በድርጊቶቹ በፈጻሚዎቹ አካል ላይ በቃላት ጦርነት ውስጥ ገብተን የምንጋጭበትና ህዝቡን ወደ ሌላ አይነት ነገር መለወጥ የምንችልበት መንገድ ሳይሆን እንደተባለው እንዳንድ ቃል ተራጌና በመስካሪ በአንድ ላይ ሆነን ቆመን ይሄንን የመጣብንን ሞት እንዴት አድርገን ነው መቃወም ያለብን፣ እንዴት አድርገን ነው መከላከል ያለብን የሚለው ያስማማናል ብዬ ነው ማስበው እና የትላንቱ ይበቃል ብዬ ነው ማስበው። እንግዲህ ፖለቲካና ኮረንቲ በሩቀት የሚባለው ቋንቋ ዛሬ ግን በተቻለ መጠን በምንችለው አቅም አንድነት ኃይል ነውና እየሞተ ያላለው ህዝብ መድረስ መቻል አለብን በማንኛውም ነገር። አሁን እንደሚታየው አባቶቻችን ዝም ብለዋል። የሚጮህላቸው ማንም የለም። ለውጭው ማህበረሰብ በጀመርነው መንገድ መቀጠል መቻል አለብን። ከዛም ባሻገር ደግሞ የምንችለውንም ሰብአዊ ድጋፍ ማድረግ የምንችልበትን መንገድ ማድረግ አለብን ብዬ ነው ተስፋ ማድረግና እንግዲህ መምህር ፋንትሽ ዛሬ የነበረን ቆይታ ጂኖሳይድ በኢትዮጵያ እና ምን እናድርግ በሚል ርዕሰ ጉዳይ ላይ እንግዲህ በስፋት በርካታ ነጥቦችን አንስተን ተነጋግረናል። እንግዲህ በቀጣይም እንደዚሁ እንገናኛለን። በእውነት ወርቃማ ጊዜን ሰውተን እንግዲህ ዛሬ አብረን ስለቆየን እና ብዙ ነገር እኔም ተምሬበታለሁና ክብር ይስጥልኝ። ከልብ ነው የማመሰግነው መምህር። ጤና ይስጥልኝ። እግዚአብሔር ያትርፈን ከጥፋት። ደህና ሁኑልን።
አሜን አሜን አሜን። እግዚአብሔር ይስጥልን። ከልብ አመሰግናለሁ። እንግዲህ የተወደዳችሁና የተከበራችሁ አድማጭ ተመልካቾች መልእክቱ ለሌሎች ሼር ታደርጉ ዘንድ በድጋሚ ለማሳሰብ እወዳለሁ። ይሄንን መልእክት አጋሩ። በቀጣይ እስከምንገናኝ ቸር ይግጠመን። ሰላም ሁኑ። ሰላም